በስሜት ጤናማም አትቃጠሉ ስላልሆነ ማለት ምን ማለት ነው? ፎዬ አይ በስሜት አትቃጠሉ። አውሸዩ በስሜት አትቃጠሉ። ለምሳሌ ሙሐመድ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ወሲብ እንደሚያደርገው ማለት ነው። ይኸውልህ በመጽሐፍ ቅዱስ ሰለሞን ብቻ ነው የሚጠቀሰው። እሱንም 700 አላሁ አክበር ከዛ 300 ቁባት ተብሎ እሱን ስንጠይቃችሁ 12 ዳዊት 12 አግብቷል ስንል ኖ እሱማ እግዚአብሔር 700 አንተ ህሊና ይቀበሏል የሰውዬ ማለት ነው። አንተ የረሱል ሰለላሁ ዐለይሂ ወሰለም ለማሸማቀቅ ብለህ ስፐርም አንተ ላይ መኔ ላይ ማለም በዛ ሰዓት ፋቁት ማለት ምንም እስልምና ተመሯ ትበል። ሙሐመድ እስልምናን ያስተማረው ከ40 ዓመቱ በኋላ ነው። ከ40 ዓመቱ በፊት ነው የተገረዘው። ከ40 ዓመት በኋላ ሀይ ጳውሎስ አልተገረዘም። አለመገረዙ ኢየሱስን ይቃወማል ማለት ነው። ቻሌንጅ ታደርገኛለህ? አልተገረዘ ማለት ቻሌንጅ አድርገኝ። እኔ እንደተገረዘ ላሳየህ። ነብይህ እንደተገረዘ መረጃ ስጤን ተገረዘ የሚል ሚውት አደርጋለሁ። ና ቻሌንጅን ተቀበል። ቅድሚያ እኔ ጳውሎስ እንደተገረዘ መረጃ ላንጣ። አንተ ሙሐመድ እንደተገረዘ አታመጣ። ጳውሎስ ራሱን ገዝቶ አምላክን ሲያገለግል የኖረውን ነቅፈህ፣ ነገር ግን ሙሐመድ የወሲብ ስሜቱ ጭንቅላቱ ላይ ወጥቶበት ዞሮበት ራሱ ላይ እያዝረከረከ የሄደውን ስፐርሙን ያንን ጀስቲፋይ ልታደርገው አትችልም። የጳውሎስን ተቃውሞ ማለት ነው። በስምንተኛውም ቀን የተገረዘው ማ ጳውሎስ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ናምበልኝ እስኪ አሻይ አንብብልኝ። እንደዚህ አንተ ጥቅስ ማምጣት ከቻልክ አወንደር አንብብልኝ። ሰላም ነው? እንዴት ነው? አለን። ቅድሚያ ጥያቄ መጠየቅ ይቻላል? ትምህርቱን እንማራለን። ቶፒኩ አሪፍ ነው። ዛሬ ከቶፒክ ወጣ ብዬ ጥያቄ መጠየቅ ፈልጌ ነው። ምንድን ነው? እንትን ነው እፎይ፣ ቢያንስ ከእስልምና ልወጣ የምችልበት 10 ምክንያቶች፣ ወደ ኦርቶዶክስ እምነት ለመግባት ደግሞ 10 አሳማኝ ምክንያቶችን እንድገባ የሚያደርገኝን 10 እንትኖችን ንገረኝ። 10 ምን? በቃ ሀሳቦችን ማለት ስለ ኦርቶዶክስ እምነት እውቀት አስጨብጠኝ። በቃ 10 ምክንያቶች። አክቹዋሊ አንድ በቂ ነው። 10 ምንም አያደርግም። አንድ በቂ ነው ይመስለኛል። 20 ከማውራት አንዱ በቂ ይሆንሻል። ኦርቶዶክስ እኛ በነቢያትና በሐዋርያት ላይ መመሰረታችን ሎክ ሁሉንም ሌላውን ያፈርሰዋል። እኛ የተመሰረት ነው በነቢያትና በሐዋርያት ላይ ነው። በደንብ አስተውይ። ይሄ ቤዝ ይሁንሽና በነቢያትና በሐዋርያት ላይ ስንል ምን እያልን ነው? እግዚአብሔር ፍጥረትን ከፈጠረ ጀምሮ ከዛ በኋላ ለተነሱ ህዝቦች ነቢያትን ሲልክ ነበረ። ነቢያት ሲላኩ ነበረ። ብዙ ነቢያቶች አልፈዋል። እነኛ ነቢያት ላይ የተመሰረትነን ልብ በይ። እነኛ ነቢያት ላይ የተመሰረትነን ስንል አፋዊ አይደለም። አፋዊ ሳይሆን ሪልም አስተምሮታቸው ላይ የተመሰረትነን። እንዴት? መጽሐፍቶቻቸው ላይ የተመሰረትነን። መጽሐፍቶቻቸውን እዘን እንዲህ ነው የሚያምኑት እንዲህ ነው የሚሉት ብለን አስተምሮታቸው ላይ ዲፔንድ የሆነናል። ሙሴ መጽሐፍቶቹ ላይ ተመስርተናል። ሰለሞን መጽሐፉ ላይ ተመስርተናል። ዳዊት መጽሐፉ ላይ ተመስርተናል። ኢሳያስ መጽሐፉ ላይ ተመስርተናል። ዕንባቆም መጽሐፉ ላይ ተመስርተናል። ሕዝቅኤል መጽሐፉ ላይ ተመስርተናል። ኤርሚያስ መጽሐፉ ላይ ተመስርተናል። እነኚህ በቀላሉ የጠራውልሽ ዝም ብለን እናምንባቸዋለን ፈጣሪ ልኳቸዋል ብቻ ብለን ሳይሆን ሪል መጽሐፍቶቻቸውንም እያነበብን እንዲህ ነበር ያመኑት፣ ይኸው መጽሐፍቶቻቸውም እንዲህ ነበር ያሉት ብለን ከመጽሐፍቶቻቸው ተነስተን ነው። ስለዚህ ከዛ በኋላ የሚመጣው አካል አንደኛውን ጥሎ መሆን የለበትም። ተደጋግፈው ማለትም በተመሳሳይ ላይን ውስጥ ነው መቀጠል ያለባቸው። ምክንያቱም አንዱን አምላክ ከሆነ የሚያመልኩት እነኚህ ነቢያት አስተምሮታቸው ፍሎውን የጠበቀ መሆን አለበት ማለት ነው። ስለዚህ ተዘፍጥረት ጀምረሽ እስከ ራእይ ድረስ ስትሄጂ ሎክ እነኚህን እናምንበታላችሁ እናንተም ትላላችሁ። ነቢያቶችን የምታምኑት ምንድን ነው? አፋዊ ነው።
አስተምሮታቸው ሳይኖራችሁ ሙሐመድ የነገራችሁን ነው። ሙሐመድ ላይ ብቻ ነው እንጂ ጥገኛ የሆናችሁት የነቢያቶቹ አስተምሮ ላይ መጽሐፍቶቻቸው ላይ አይደለም። እኛ መጽሐፍቶቻቸው ላይ ጥገኛ ነን። መጽሐፍቶቻቸውን እዘን እናምናለን ስንል ሙሴ እንደዚህ ከግብፅ እንዴት ወጡ ምናምን ስንል ሙሴ ታሪኩን እንዴት እንደጻፈ እንዴት እንደሆነ ያለውን መጽሐፍ እዘን ነው። ዳዊት እንዴት ነበር ስንል የዳዊትን መዝሙር ዳዊትን እዘን ነው። ታሪኩን እንዳለ አውቀን ነው። ስለዚህ የሌሎቹም ነቢያቶች እንዴት ነበረ የሚለውን መጽሐፍቶቻቸው ላይ ቤዝድ አድርገን ነው ማለት ነው። ብሉይ ኪዳን ለአዲስ ኪዳን ምሳሌ አይምን ጥላ ስለሆነ አዲስ ኪዳን ደግሞ ብሉይ ኪዳኑን እንደዛው አውግዞት የሚመጣ ሳይሆን ያንኑ የሚፈጸመውን ፈጽሞ ያንኑ ላይን ወይም ሳያወግዘው ያንን የሚፈጸመውን ሊፈጽም ነው አዲስ ኪዳን የሚመጣው ማለት ነው። ስለዚህ አዲስ ኪዳን መጣ። ነቢያቶች ያስተማሩት ትንቢት በሙሉ በአዲስ ኪዳን ላይ ይቋጫል ማለት ነው። ውሽዝ ይፈጸማል። ስህተት ነው የሚል ሳይሆን ይፈጸማል። ሊመጣና በአዲስ ኪዳን ላይ ክርስቶስ መፈጸም ያለባቸውን ነገሮች እንዳለ ይፈጽማቸዋል። ምክንያቱም ሁሉም ሲጠብቁ የነበረው ልጁ እስኪመጣ ድረስ ነው። ልጁ ከልጁ በኋላ የተሻለ የሚጠበቅ ነገርም ስለሌለ ነቢያቶች ሁሉ ሊመጡ ይችላሉ፣ አለፉ። ከነቢያቶች የተሻለ ሌላ ነቢይ ቢመጣ ምንም ለውጥ የለውም። ስለዚህ ማን መሆን አለበት? ልጁ። የመጨረሻው መደምደሚያው ልጁ ስለሆነ ራሱም ክርስቶስ በምሳሌ ልጁ እንደሚመጣ ሲጠበቅም እንደነበር እሱ እንደነበረ ስለተናገረው በማቴዎስ ወንጌል አይ ቲንክ ምዕራፍ 22 ላይ። ስለዚህ ከልጁ ውጭ ሌላ መጥቶ የሚነግረን የለም ማለት ነው። ኦኬ፣ አሁን ነቢያቶችን እናምንበታለን፣ መጽሐፍቶቻቸውን እናምናለን ካልን ነቢያቶቹን አሁን ስለ ዳዊት ምንም ነገር ብትነግሪኝ የዳዊት መጽሐፍ ሳይኖርሽ ላምንሽ አልችልም ማለት ነው። እኔ የምታመነው ለምንድን ነው? የዳዊት አስተምሮ መጽሐፉን ይዤ ነው። ስለ ኢሳያስ ምንም ነገር ብታወሪ የኢሳያስ መጽሐፍ ሳይኖርሽ ልትታመኛችም። እኔ የምታመንበት ምክንያት ምንድን ነው? የኢሳያስ መጽሐፍ ስላለኝ ነው። ስለ ኤርሚያስ ለምሳሌ ፍቅር ሲዝም መጥቶ የእኛ ነብይ ነው ቢል የኤርሚያስን አስተምሮ መጽሐፉ ሳይኖረው ኤርሚያስ እንደዚህ ብሎ ነበር ብሎ ቢነሳ ፍቅር ሲዝም የራሱ ፍቅር ሲዝም የመሰረተው ኤርሚያስ የሚባል በአይምሮ የፈጠረውና እሱ የሚነግርሽ ይሆናል እንጂ ኤርሚያስ አስቀድሞ የተናገረው አይሆንም ማለት ነው። እኛስ ስንናገር ስለ ኤርሚያስ የእሱን መጽሐፍ እዘን የእሱን አስተምሮት ምን ነበር ብለን እዘን ነው። ስለዚህ ነቢያቶች እኛ መመስረታችን ዩኒክ ያደርገናል ማለት ነው። ሌላው ሰንበዴ ቢመጣ ሁሉ ነቢያቶች ያላስተማሩት ከሆነ ውድቅ ይሆናል ማለት ነው። የነቢያቶችን አስተምሮ ድናይ አድርጎ የሚመጣ ነገር ሁሉ ይጣላል። ከዛ ሐዋርያት ነው። ሐዋርያትን እናንተም እናምናለን ትላላችሁ። ሐዋርያቶች የክርስቶስ ተከታዮችም ማለት ነው። እኛ ሐዋርያቶችን እናምናለን ስንል ዮሐንስን እናምንበታለን የእሱን አስተምሮ ስንል ወንጌሉን ይዘን ነው፣ መልእክቱን ይዘን ነው። እናንተ በሐዋርያቶች እናምናለን ትላላችሁ። በየትኛው ሐዋርያ? በማን የሚባለው ሐዋርያ? አታውቋቸውም። ስማቸውን እንኳን አታውቁም። ሙፈሲሮች ጋር ትሄዳላችሁ። ሙፈሲሮቹ መቼ ነው የመጡት? ኢቭን ሙሐመድ ከሞተ እንኳን ትንሽ ቀረብ የሚለው ጠበሪ ነው። ጠበሪ እንኳን 310 ላይ ነው የመጣው። ሙሐመድ ከሞተ ከ310 በኋላ 310 ዓመት በኋላ። ስለዚህ እሱ ናሬሽን ያስቀመጠው እሱ አንዴ 12 ይላል፣ አንዴ 14 ይላል፣ አንዴ 19 ይላል፣ አንደኛ ላይ 21 ነው እንደዚህ አካባቢ ይላል። አያውቃቸውም ቁጥራቸውን እንኳን። ኦኬ፣ ከነኛ ውስጥ ጴጥሮስ ይላል፣ ዮሐንስ ይላል፣ ጳውሎስ ይላል፣ እንደዚህ እያለ ይቀጥላል። ምንድነው አስተምሮታቸው? ምን ብለው አስተማሩ? አይታወቅም። እኛስ ሊትራሊ መጽሐፍቶቻቸው አስተምሮታቸው ስላለን ምንም ዳውት የለንም ማለት ነው። ማን ነው? የጌታ ሐዋርያት። በእነሱ እንድናምን እነሱ ያስተማሩት ምንድን ነው ጠንቅቀን እናውቀዋለን ማለት ነው። ይሄ ዩኒክ ያደርገናል። ስለዚህ አንድ ሰው ላይ የተመሰረትን አለ ነው። አንድ ሰው ላይ የተመሰረትን አለ ነው። በነቢያትና በሐዋርያት ነው የተመሰረት ነው ስንልሽ እነ የጠቀስኩልሽ ነቢያቶች፣ ሐዋርያቶች ያስተማሩትን አስተምሮታቸውን መጽሐፍቶቻቸውንም እዘን ነው። አንድ መጽሐፍ እዘን አይደለም። መሐመድስ እስልምና ወደ ስትመጪ አንድ ሰው ላይ ነው ዲፔንድ የምትሆኘው። ፍቅር ሲዝማውን መጥቶ ስለ ሁሉም እንደሚናገረው እከሌ እንደዚህ ነበረ፣ እከሌም እንደዚህ ነበረ፣ ሁሉም ፍቅር ሲዝማማኝ ነበሩ ብሎ እንደሚናገረውና መጽሐፍ ውስጥ አምላክ የነገረኝ እንዳለው የሙሐመድ እንደዛ ይሆናል ማለት ነው። ምንም ምስክር የለውም። ምስክሩ ምን ይሆናል? መጽሐፉ ይሆናል። ሙሐመድ ላለመዋሸቱ ምንድነው ምስክሩ? መጽሐፉን ነው የምጠቅሽልኝ።
ሙሐመድ ከራሱ አንዳች አይናገርም ወይ ከሆነ እንጂ ትኛለሽ። ምን ላይ ነው የሚገኘው? መጽሐፉ ላይ። ለመጽሐፉ ምስክር ማን ነው? ይሄ መጽሐፍ ከፈጣሪ ለመሆኑ ትክክል ለመሆኑ ስትባይስ ማንን ነው የምጠቅሽው? ሙሐመድን። ስለዚህ ሙሐመድ ስለ ኢሳያስ ሲነግርሽ ሙሐመድ ትክክል ለመናገሩ ምንድነው ማስረጃሽ? መጽሐፉ ትክክል ለመሆኑ ምንድነው ማስረጃሽ? ሙሐመድ። ምክንያቱም የነገረሽ ሙሐመድ ስለሆነ ማለት ነው። ስለዚህ አንድ ሰው ላይ ጥገኛ ሆነሽ ስለነኚህ ሁሉ ነቢያት አንድ ሰው የነገረኝን ለምናምን አለው ራሳቸው የተናገሩት መጽሐፍቶቻቸው እና ታሪኮቻቸው እያለ ይሄ በቂ መረጃ ይሆነኛል ማለት ነው። በቂ መረጃ ይሆነኛል። ሀኑኔ ወደ መጨረሻ ላይ ወይ ሜይ ቢ እንጨምርልሻለን። እዚህ ላይ ቅር ያለሻለ ወይም ጥያቄ ያለሽ እዚህ ላይ? አይ በቃ እኔ በደንብ መማር እፈልጋለሁኝ። በውስጥ ደግሞ ብዙ ጥያቄዎችን ጠይቃለሁ። ክርስቲያንንም ጠይቄክ ነበር፣ እንዲያውም ስለ ብሉይ ኪዳን፣ ስለ አዲስ ኪዳን፣ ስለ ስላሴዎች ሚስጥር፣ ብቻ ኤቭሪቲንግ ነገሮችን ጠይቃለሁኝ። ከዚህ በኋላ እማራለሁ። በውስጥ ጠይቂን እንመልስልሻለን። መምህርም ካስፈለገን እንመድብልሻለን። በቃ ችግር የለውም። መምህር ፈልግላት። ማስተማር በውስጥ ስለሚከብድ መምህር እንፈልግልሻለን። ትንሽ ከጊዜ አንጻር ነው፣ ለዛ ነው። አይ ቲንክ አንዴ ሁለቴ ይሁን አላቅም ጽፈሽልኛል መሰለኝ፣ እረስቸዋለሁ ብዙ ልጆች ስለሚጽፉልኝ። ኤኒዌይስ ቼክ አድርግና በቃ ችግር የለውም እንትን እናውራ። እንዲያውም የቴሌግራም ሊንክ ልከክልኛል። በቃ ችግር የለውም፣ በዛ ላይ አውሪኝ እናወራለን። ኦኬ እሺ፣ ወደ ዛሬው ርዕሳችን እንመለስና እንግዲህ የዛሬው ርዕሳችን ያው ከጋብቻ ጋር በተያያዘ ነው። ብዙ ጊዜ ያው ሙስሊሞች ስለ አምላካቸው ሲጠየቁ ስለማያውቁ፣ እስኪ ዛሬ ደግሞ ትዳርን በተመለከተ እናውራ ብለን ነው የዛሬውን ቶፒክ የያዝነው ማለት ነው። እንግዲህ ትዳርን በተመለከተ ትዳር ወይም ደግሞ ጋብቻ እንደ ክርስትና እንደ ቤተክርስቲያናችን ማለት ነው በባልና በሚስት መካከል ያለው አንድነት ትንሿ ቤተክርስቲያን እንደሆነች መጽሐፍ ቅዱስ በደንብ ያስተምራል። ቤተሰብ የሚመሰረትበት ብሎም ደግሞ ሀገር የሚመሰረትበት ነው ትዳር እንደ ክርስትና ማለት ነው። ቅዱስ የሆነው እግዚአብሔር የፈቀደው ትዳር እርሱም ደግሞ አንድ ለአንድ የተወሰነው ማለት ነው። ነገር ግን ከሃይማኖታችን እኛን በሃይማኖት በዶግማ ከሚመስለን ውጭ ማንንም እንድናገባ መጽሐፍ ቅዱስ አልፈቀደልንም። ሕግጋቶችም ቀኖናዎችም በሙሉ አይፈቅዱልንም። ከሃይማኖታችን እኛን ከሚመስል ውጭ ወንድም ይሁን ሴት በፍጹም ማግባት የተፈቀደ አይደለም፣ አይቻልም፣ የተከለከለ ነው። ነገር ግን ወደ እስልምናው ስንመጣ በአምላክ ላይ የተለያየ እሳቤ ኖሯቸው እርስ በራሳቸው መጋባት ይችላሉ ወይ? ለምሳሌ አንዱ አላህን የሚገልጽበት የራሱ የሆነ ባህሪያት ሰጥቶ የሚያስተምርበት አለ። ሁለተኛው ደግሞ ጽንፍ የራሱ የሆነ አላህን ብሎ እያመለከ ማለት ነው የራሱን የሆነ ባህሪ ሰጥቶ ያመልካል። ስለዚህ በእነዚህ በሁለቱ አካላት መካከል ያለው የአምላክ እሳቤ የተለያየ ሆኖ እያለ እርስ በራሳቸው መጋባት ይችላሉ ወይ? እርስ በራሳቸው መጋባት ይችላሉ። ለምሳሌ አህባሾች የውሃብያ ሴቶችን ታገባላችሁ ወይ? የውሃብያ ወንዶችን ታገባላችሁ? ሴቶችም እንደዛው። ውሃብዮችስ የአህባሾችን ሴቶች እንድታገቡ ይፈቀዳሉ ወይ? ምክንያቱም በአምላክ ላይ ያላችሁ ልዩነት እጅግ በጣም ሰፊ ስለሆነ የሰው ልጅ ደግሞ ሃይማኖት ያላቸው ደግሞ በሃይማኖታቸው የተለያየ አስተሳሰብ የተለያየ አስተምህሮ ይዘው አንድ ላይ መጋባት ይችላሉ ወይ? ለምን? አንዱ የአንዱን አምላክ ጣዖት ነው ስለምትል። ለምሳሌ አህባሽ ሴት የውሃብያ ወንድ ብታገባ አህባሾች የውሃብዮችን አምላክ ቆማጣ፣ ቆራጣ፣ እየበረረ የሚወርድ አካለ ጎዶሎ፣ አካለ ስንኩል፣ ጭንቅላት የሌለው የሚሉ ንግግሮችን ብዙ ጊዜ ስለሚናገሩ ማለት ነው። ስለዚህ አንድ ቤት ውስጥ ባል ለሚስት የሚያመልከው አምላክ ጣዖት ሆኖ ሚስትም ለባል የምታመልከው አካል ጣዖት ሆኖ አንድ ላይ በትዳር መቀጠል ይችላሉ ወይ? መኖር ይችላሉ ወይ? ይሄስ ከሃይማኖታቸው አንጻር እንዴት ይታያል ነው ዋናው ሀሳባችን ስለሆነ ማለት ነው። ቢኒ እንኳን ደህና መጣህ ብለናል። ለሙስሊሞች ቀለል ስለሆነ ሁላችሁም ሰላም ብያለሁ በድጋሚ። ያ እንግዲህ ዋና ቶፒካችን ክርስቲያን ነክቶታል።
አንዱ የአንዱን በእምነት ሳይመሳሰል መጋባት ይቻላል ወይ የሚለው ነው። እንደ ክርስትናው እንኳን መጋባት ማሰብ አይቻልም። በብሉይ ኪዳንም አልተፈቀደም፣ በአዲስ ኪዳንም ውግዝ ነው፣ አይቻልም። ምክንያቱም እኛ የክርስቶስ ማደሪያ ነን፣ የቅዱሱ መንፈስ ማደሪያ ነን። ሁለቱ አንድ አካል ይሆናሉ ተብሎ ስለተነገረ አንድም ደግሞ ሴት የቤተ ክርስቲያን ምሳሌ ነች፣ ወንድ ደግሞ የክርስቶስ ምሳሌ ነው። ይህን ምሳሌ ያፋርሳል፣ ምሳሌውን ያፈርሳል። የትልቅ ምሳሌ የተሰጠውን ሙሽራይትና ሙሽራውን የሙሽራይትና የሙሽራውን ምሳሌ የሚያፈርስ ነው። ይሄ ደግሞ ስህተት ነው። ሴት ልጅ ንጹሕ ቅዱስ በሆነች በቤተክርስቲያን ትመሰላለች። ወንድ ደግሞ ራሱን ስለሁላችን ቤዛ እንደሰጠው በክርስቶስ ይመሰላል። ሙሐመድን የምታገባ ከሆነ የክርስቶስ ምሳሌው አይመጣም ማለት ነው። ስለ አንዲቱ ቤተክርስቲያን ራሱን አይሰጥም ማለት ነው። 4 ድረስ ማግባት ስለሚችል 4 ማግባት ስለሚችል መፍታትም ስለሚችል 3 ነው ፈታውሽ ማለት የሚጠበቅበት። ፈታውሽ ካለ መፍታት ስለሚችል ሴቷ ማለት አትችልም ብትልም አይጸድቅላትም። 3 የፈታው አይደለም 3 ሚሊየንም ሆነ ቢሊየን ጊዜ ብትል መፍታት አትችልም። በዚህ በማለቷ ሴት መፍታት የምትችለው ባሏ እፈታታለሁ በቃ ካለ ብቻ ነው። አልፈታም ካለ መፍታት አትችልም። እንደ እስልምና እንደ ሸሪያው እየዋሸች ነው ካለ የእሱ ነው ተደማጭነት ያለው ተቀባይነት ያለው። አራት አግብቶባት ባሪያ ደርቦባት እንደፈለገ መሆን ይችላል። እንደ ክርስትናው ይሄ አይቻልም። ስለማይቻልም አንድም ይሄ ምሳሌውን ያፋርሳል፣ ሁለተኛ ደግሞ ማህበራዊ ሕይወትንም ያናጋል። ክርስትናው በወልድ ላይ ይህን ያወግዘዋል። በእስልምና ለወንዱ ተፈቅዷል፣ ለወንዱ ተፈቅዷል፣ ለሴቷ አልተፈቀደም። ወንዱ ከክርስቲያንና ከአይሁዶች መጋባት ይችላል። ሴቷ ግን ከሙስሊም ውጭ ማግባት አትችልም። እንደውም አንዳንድ ፈተዋቸው ላይ አንድ ሙስሊም ሴት ክርስቲያን ወንድ ብታገባ እና ብትሞት፣ ሙስሊም ነች፣ እምነቷን አልቀየረችም፣ ነገር ግን ክርስቲያን ወይም አይሁድ ወይም ሌላ አማኝ ብታገባ ሙስሊም ሆና ብትሞት ምንድን ነው እሱ መስኪን ነው የመቃብር ቦታ ሙስሊም መቃብር ቦታ የምትቀበረው አይደለም የሚል ጥያቄ የተጠይቆ ፈተዋ ላይ አንብቤያለሁ። አትቀበር የሚሉም አሉ። መቀበር የለባትም ክላፍ አለው ግን መቀበር የለባትም የሚል እንትን አላቸው። ምክንያቱም የሚያስቀምጡት ምንድነው እሱ አማኝ ሴት የሙስሊም አማኝ ወንድን እንጂ ማግባት የሚፈቀድላት አማኝ ያልሆነ ሙስሊም ያልሆነን ማግባት አይፈቀድላትም። ቁርአኑ በግልጽ ከልክሏት ሳለ አማኝ ያልሆነን ካገባች የአላህን ቃል አልተቀበለችምና ከፍራለች። ሌላ ወንድ ካገባች ሙስሊም ያልሆነ ካገባች ከፍራለች ነው የሚለው። ወንዱ ግን ተፈቅዶለታል። ወንዱ የተፈቀደበት ምክንያት አለው። እንደ እስልምና ወንዱ 4 ድረስ የሚያገባ ከሆነ ሎክ 4 ድረስ የሚያገባ ከሆነ እናንተ ሰፈር ያሉ ሴቶችና ወንዶችን አስቧቸው። 4 አገባ ማለት ወንዱ ከዛ ሴቶችን ይዞ በባርነት ወሲብ ማድረግ ቻለ ማለት እጥረት ይገጥማል። ሴቶች ምን ያህል አሉ? ሙስሊም ሴቶችን ብቻ ከሆነ የሚያገባው 4 እነሱን ካገባ ለሴ 2 እንኳን ቢያገባ ከዛ መስጊዳችሁ ላይ ማሰብ ነው። ወንዶቹ 2 ሙስሊም ሴት ቢያገቡ አይደርሳቸውም። ነሰሰርሊ ወንዱ ከሌላ ተጨማሪ ሴት ማምጣት መቻል አለበት።
ያንን ኮታ ለመሙላት ከአይሁድና ከክርስቲያኖች መጨመር አለበት። ለወንዱ የተፈቀደው ከዚህ አንጻር ነው። የሴቶቹ የሙስሊሞቹ ሴቶች 1:1 እንጂ 4 ድረስ እንደ 4 እጥፍ ሆነው ሴቶቹ ከወንዱ 4 እጥፍ በልጠው የሚዳረሱ ስላልሆኑ ወይንም 2 እጥፍም መሆን ስለማይችሉ ነሰሰርሊ ሙስሊም ወንዱ ተተፈቀደለት ሌላ አማራጭ መምጣት አለበት። ይህንን ክፍተት የሚሞላ የሴቶች እጥረት እንዳይመጣ ምን ከውጭ ነን ሙስሊም የሆኑ ከአይሁድና ከክርስቲያኖች መጋባት ግድ አለው ማለት ነው። እንዲያ ከሆነ ካዳ ይሄ አማኝ ካልሆኑ ጋር መጋባት እንደዚያ ከሆነ ለወንዶቹ በእንደዚህ አይነት ሁኔታ ከተፈቀደ ለሴቶቹ ግን ካልተቻለ ይሄ ፖለቲካ ነው እንጂ ሊትራሊ ሃይማኖታዊ ነው ወይ ማለት ሃይማኖታዊ ነው ወይ? ሴቷን ከሃይማኖት የሚያስወጣ ከሆነ ሌላ ካገባች፣ ወንዱ ደግሞ እንዲያገባ ጭራሽ የሚፈቀድለት ከሆነ ወንዱ 3 ጊዜ ፈታውሽ ካለ ፍቹ ሀላል የሚሆን ከሆነ ሴቷ ኢቭን ተደብድባ ሀዲስ ላይ እናሳያቸዋለን። አጥንቷ ተሰባብሮ እንኳን በቃ ልፍታው ስትል ኖ መፍታት አትችይም ነብዩ ብሎ የመለሰበትም አለ። መፍታት አትችይም። አንደኛውን ቆዳዋ አረንጓዴ እስኪሆን ድረስ ተቀጥቅጣ ሄዳ አይሻ እንኳን ስትናገር እንደ ሴት ልጅ እንደ እስላም ሴት የምትሰቃየለችም ስትል እናገኛለን እዛ ላይ። በተመሳሳይ ሌላ ጊዜም ደግሞ አንደኛዋ እንደዚህ አጥንቶቿ ተሰባብረው ለሙሐመድ ሄዳ ፍትህ ስትጠይቅ ባሏን ጠራና ንብረቷን ንጠቃትና አባራት ነው ያለው። ይሄ ጤናማ አይደለም። እንደ ክርስትና እንደዚህ አይነት የምታደርጉ ወንዶች ካላችሁ የክርስቶስን ትእዛዝ ሽራችኋል፣ ትጠየቁበታላችሁ። አንደኛ 2 ማግባት ወንጀል ብቻ ሳይሆን ኃጢአት ነው። መጽሐፉን ከፍተን እናሳያቸዋለን። ክርስቲያን ሬዲ አድርግልን። ዲድስቅልያ ምዕራፍ 13 አይ ቲንክ ወይም ቀለሜንጦስ ምዕራፍ 13 2 ማግባት ወንጀል ነው። ወንጀል ብቻ ሳይሆን ኃጢአት ነው። እንደዚህ አይነት ቆሻሻ ልምምድ ወንድ ካለ ሴቶች ሊተራሊ ሊወገዝ የሚገባው ተግባር ነውና ቶለሬት እንዳታደርጉት። የክርስቲያን ሴቶች በምንም ኮምፕሮማይዝ ማይደረግ በምንም ኮምፕሮማይዝ ከማይደረግ አንዱ በትዳር ላይ 2 ማግባት፣ 3 ማግባት፣ 4 ማግባት መጽሐፉን ከፍተን እናሳያቸዋለን። አይቻልም ማለት ነው። ክልክል ነው። ሰው ወድቆ በራሱ ድክመት ኃጢአት ሊሰራ ይችላል። ሎክ ኃጢአት ሊሰራ ይችላል። ሰው ወድቆ ዝሙት ሊዘሙት ይችላል። በትዳር ላይም ሊዘሙት ይችላል። እሷን አግብቶ እሷን አስቀምጦ ሌላ ቦታ ሊዘሙት ይችላል። ይሄ በጣም ኃጢአት ነው። አውቃ እሷ በምህረት ካለፈችው ዊዶን ነው መስማማት ይችላሉ። ካልሆነ ግን ቤተክርስቲያን መጽሐፍቶቻችን ምን እንደሚሉ እናያቸዋለን። እንደዚህ አይነት ላይ ቤተክርስቲያን አትታገስም። ኢቨን እስከ 7 ዓመት እንኳን ከማንኛውም ሶሻል ኑሮ እንዲታቀብ ይከለከላል። ማንኛውንም ጥቅማጥቅሞች ማህበራዊ ህይወት እንዳያገኝ ነው የሚደረገው። ልስማች ድረስ ስትሪክት ነው ህጉ። የራሳችንን የኃጢአት ውጤቶችን አስተምሮ አስመስለን እንዳናመጣው መፍራት አለብን። በጋብቻ ላይ ያለውን ስርዓት ሚስጥራት ቤተክርስቲያን ብላ 7 ሚስጥራት ብላ ከምታስተምራቸው አንዱ ጋብቻ ነው። በጣም ጥንቃቄ የሚያስፈልገው እንደ ቤተክርስቲያናችን። ምክንያቱም አንዲት ቤተክርስቲያን ነች ያለችው፣ እሷም በሴት ነው የምትመሰለው። አንድ ክርስቶስ ነው ያለው፣ እርሱም በወንድ ነው የሚመሰለው። 2-3 ቦታ ሄደ እንትን ብለህ ከዛ ወዲያ ምሳሌው ማበላሸት ስለሌለብህ ማለት ነው። ጀስቲፋይ ማድረግ አይቻልም። ኃጢአት ከሆነ በኃጢአታችን ንስሐ እንገባበታለን። እንደዚህ አይነት ኃጢአት ሁላችንም ልንሰራ እንችላለን። አስተምሮቱ ግን በተለይም ሴት ልጅን ያለ ዕድሜዋ ምደፍሩ እንደዚህ አይነት ላይ ቤተክርስቲያን ስትሪክት የሆነ አቋም እንድትወስድ ፍላጎት ሁሉ አለኝ። አስተምሮቱ ብቻ መኖሩ ሳይሆን እንደነኛ አይነቶቹ
ስማቸው ራሱ ቢለጠፍ ደስ ይለኛል። እንደዚህ ያደረጉ ያለ ዕድሜ ህፃናትን ደፍረው ነገ 10 ዓመት 5 ዓመት ተፈርዶባቸው ተመልሰው መጥተው ቤተክርስቲያን እንኳን መግባት የለባቸውም የሚል አቋም ነው ያለኝ። አትሊስት ህጉ የሚሰጠው ህግ አለ። ቤተክርስቲያን ደግሞ የራሷ ህግ ልሰጥ ይገባል። ጋይድ አንበባ አንድ እንትኑ መጽሐፈ ዲድስቅልያ ምዕራፍ 13 ከቁጥር 15 ጀምሮ እንደዚህ ይላል። ፖሊጋሚን ወይም ደግሞ መድብለ ጋብቻን በተመለከተ በክርስትና እጅግ በጣም የተከለከለ እንደሆነ የሚናገርበት ክፍል ነው እና ከቁጥር 15 ጀምሮ ላንብብላችሁ። መጀመሪያ ጋብቻ በእግዚአብሔር ዘንድ ያማረ ንጹሕ እንደሆነ ይህን ታስተውሉ ዘንድ ለእናንተ አግባብ ነው ይላል መጽሐፈ ዲድስቅልያ። የመጽሐፍ ቅዱስም ይናገራል። ዕብራውያን መጽሐፍ ምዕራፍ 12 ነው። ጋብቻ የተከበረ እንደሆነ የተቀደሰ እንደሆነ መኝታውም ክቡር እንደሆነ ይናገራል። ስለዚህ ጋብቻ እግዚአብሔር አምላክ የቀደሰው ነገር ነው። ሁለተኛ የሚያገቡ ግን ከሕግ የወጡ ይሆናሉ አለ። ሁለተኛ ሚስት የሚያገቡ አንድ ለአንድ ተወስነው አይ ይሄ አይበቃኝም ብለው ሌላ ሴት ጋር የሚሄዱ እነዚህ ፍጹም ከእግዚአብሔር ሕግ የወጡ ይሆናሉ። በእግዚአብሔርም ላይ ሐሰትን ተናገሩ እንጂ ስለ ጋብቻ ብቻ አይደለምና ይላል። ሁለተኛ ስለሚያገቡ ብቻ በእግዚአብሔር ላይ ሐሰትን እንደተናገሩ ከእግዚአብሔርም ሕግ እንደወጡ ይናገራል። ይቀጥላል። ሶስተኛ የሚያገቡ ግን ከእግዚአብሔር መንጋ ከምዕመናንም አይቆጠሩ። ሉክ ከእግዚአብሔር መንጋ ከምዕመናን በቤተክርስቲያን ካለ ጉባኤ ውስጥ እንኳን ካሉ ከምዕመናን አይቆጠሩም። እነዚህ ክርስቲያን ተብሎ አይጠሩም። ሲምፕሊ ክርስቲያን አይደሉም። 3 ካገባ ክርስቲያን አይደለም። ጋይድ አራተኛ የሚያገቡ ግን መሰሰናቸው ፈጽሞ ታወቀ። ሉክ አራተኛ የሚያገቡ መሰሰናቸው ፈጽሞ ታወቀ፣ ኀፍረትንና ውርደትን ያገኛሉ። በመጀመሪያ እግዚአብሔር አንዲትን ሴት ለአንድ ወንድ ሰጥቷልና፣ ስለዚህ ሁለቱም አንድ አካል ይሆናሉ። ስለዚህ ምንድነው እሱ ይሄ ያለ አስተምሮ ይሄ ባለበት አስተምሮ ላይ ለሴ አንዲት ክርስቲያን ሴት አንድ ሙስሊም ወንድ ብታገባ በየትኛው ህግ ነው የሚዳኙት? በየትኛው ህግ ነው የሚዳኙት? በየትኛው ህግ እንዳኛቸው? 2 ማግባት ህግ ሽሯል። 3 የሚያገባ ከሆነ ምእምን አይደለም። 4 የሚያገባ ከሆነ ሴሰኛ ነው፣ ፍዳ ያገኛል ቢባል ይሄ መጽሐፍ ለሱ ምንድን ነው? አያምንበትም። ይሄንን እያነበበችለት ነው ወንጀል ነው ልትለው ትችላለች። አያምንበትም። ኦልሬዲ የአንድ ሃይማኖት አባት አምጥታ ይሄንን ብታነብለት አንተ ማንህ ሊለው ይችላል። አንተ ማንህ? እሱ ደግሞ የሱን ሲያመጣ ሱራ 4:3 አንዴ ክፈተው። በተቃራኒው ይሄንኛው ጋር እኛ ጋር 1 ማግባት 2 ማግባት 3 ማግባት እንዴት እንዳስቀመጠው አይታችኋል። አንድን ፈቀደ፣ 2 ህግ መውጣት ነው፣ 3 ምን እንደሆነ ምን እንደማይባል፣ 4 ሴሰኛ የሆነ ፍርድ እንደሚጠብቀው ተናገረ። ቁርአኑ ደግሞ ከ600 ዓመት በኋላ ክርስትናው ተሰብኮ ሐዋርያቶቹ አስተምረው ካለፉ ከ600 ዓመት በኋላ መጥቶ ምን አለን? ኦኬ በቲሞች አለማስተካከልን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች ለእናንተ የተዋቡላችሁን 2 ሎክ 2 ማግባተኛ አስቀድሞ ከ600 ዓመት ይሄ ከመጽሐፉ ምን ብሎናል? 2 ማግባት አይቻልም ብሎናል። 2 3 4 አግቡ። 3 አግቡ፣ 4 አግቡ። አስቀድሞ እኛ ደግሞ ምን ይላል? ይህን የሚያደርጉ ፍርድ ይጠብቃቸዋል። አለማስተካከልን ብትፈሩ አንዲትን ብቻ ወይንም እጆቻችሁ ንብረት ያደረጉትን ያዙ። ሚንስ 3 ማግባት የሚፈራ ከሆነ 4 ማግባት የሚፈራ ከሆነ ወይንም 2 ማግባት ማይችል ከሆነ ንብረት ከሌለው እሱን እናየዋለን። አለማስተካከል የሚባለው ምንድነው? እሱ ምግቧን መቻል ነው የሚጠበቅበት። ምግቧና ቤት መቻል ነው የሚጠበቅበት። መኖሪያ ካላት ምግብ ካለ በቃ ሌላ አይገደድም። እናቷ ታማ ካልፈቀደ መሄድ አትችልም። ራሷ ታማ አላሳክምም ካለ መፍታለሁ። ይሄ ራሳችን ብቻ የተናገርነው ሳይሆን ሸሪያቸውም ላይ ያለ
በቪዲዮ የምናሰማችሁ እንችላለን። ኡስታዞቻቸው ተጠይቀው የመለሱት አዎ ይቻላል። ታማ እንኳን ካልፈቀደ እንትን ይላል። ወንድ ልጅ ውለጂ ብሏት ሴት ልጅ ከወለደች መፍታት ይችላል። ለምንድን ነው ወንድ ውለጂ ብዬ ሴት ነው የወለድሽው ብሎ? ምክንያቱም አራት ተፈቀደለት እሱ አንደኛዋን መፍታት ከፈለገ ባይኤኒ ሚንስ ምክንያት ፈጥሮ መፍታት ይችላል። እሱ ላልጋ ፈልጓት እምቢ ካለች ከማታ እስከ ሌሊት እስኪነጋ ድረስ ሁርላይኖችና መላኢካዎች ይረግሟታል። እሱ ግን ልታምፅብኝ ትችላለች፣ አምፅ አይደለም ያልኳችሁ፣ ልታምፅብኝ ትችላለች ብሎ ከፈራ መገሰጽ ይችላል፣ አልጋ መለየት ይችላል፣ መምታት ይችላል። እሷ ግን በተቃራኒው እንዳመፀባት አውቃ ጠርጥራ አይደለም ያልኳችሁ፣ አውቃ መፍቷን ሁሉ ሰጥታ እንዳይፈታት መቀመጥ ትችላለች ቤቱ። which means ኒካ ስታስር ሲያስርላት ጥሎሽ የሰጣትን እንዳለ አሳልፋ መልሳ ትሰጥና እንዳይፈታ ብቻ ቤት ውስጥ ትቀመጣለች። ከእሷ ጋር ወሲብ አያደርግም፣ አልጋ ይነካካም፣ ሌላ ያገባል። እሷ ቤት ውስጥ እንደቃ መቀመጥ ትችላለች። እናየዋለን ይህንን ሱራ 4 34 እና 128 ወይም 129 ላይ አለ። ስለዚህ በዚህ ህጋውን ክርስቲያኗ ብታገባ ከሙስሊም ጋር አብረው እንዴት ነው የሚስማሙት? እናንተ የክርስቶስ ማደሪያ ናችሁ፣ የቅዱሱ መንፈስ ማደሪያ ናችሁ። እንዴት ነው? በየትኛው ህግ ነው የሚዳኘው? ሰላም ነው። እንዴት ነው ማለት እንዴት ነህ? አሎ፣ እንዴት ናችሁ? ሰላም ናችሁ? ይመስገነው። አሁን ያልከውን እያሳየ ብትሄድ አይሻልም? ወንድ ውለጂ ብሎ ሴት ከወለደች የምትለው እናሳያለን። እሱን ማንኛውንም እሱ ፈታለው ካለ መፍታት ይችላል። በማንኛውም ሁኔታ ላይ እሱ ያለውን እንትን ማድረግ ለመፍታት መፍታለሁ ፈታውሽ ብሎ 3 ከተናገረ እንኳን መፍታት ይችላል። ፍቺው ሐላል ነው። ከቤት እንዳትወጪ ብሎ ከቤት ከወጣሽ ተፈተሻል ካላት ከቤት ከወጣች ትፈታለች። ቃሉን አላከበረችም ተብሎ ስለሚታመን ማለት ነው። ስለዚህ ወንድየው በማንኛውም ሁኔታ ጀስቲፋይ ይሆናል የሱ ንግግር። ኤኒዌይስ አሁን ወደ ዋናው እንመልሰውና ወደ ቶፒኩ እንመልሰውና ቶፒካችን ዛሬ ሞር ፎከስ የምናደርገው አማኝ ያልሆነ ማግባት ይቻላል ወይ የሚለው ነው። አማኝ ያልሆነን ማግባት ይቻላል ወይ? እንደ እስልምና አስተምሮ አማኝን ብቻ ነው የሚያገባው የሚል ሱራ 60 ቁጥር 10 እና አንድ የክፈተው ክርስቲያን አንብበው። ሱራ 60 ቁጥር 10 እናንተ ያመናችሁ ወይ ምዕመናትና ስደተኞች ሆነው በመጧችሁ ጊዜ ለሃይማኖት መሰደዳቸውን ፈትኗቸው፣ አላህ በእምነታቸው ይበልጥ አዋቂ ነው። አማኞችም መሆናቸውን ብታውቁ ወደ ከሃዲዎቹ አትመልሷቸው። እነርሱ ወይም ደግሞ ሴቶች ለእነርሱ የተፈቀዱ አይደሉምና፣ ለእነርሱም ወንዶቹ ለእነርሱ የተፈቀዱ አይደሉምና። እነኚህ አሁን በመካ ስምምነት ጊዜ ላይ የተደረገ ነው። የካዲዎችን ሴቶች ወይም ደግሞ በደንብ አስተውሉ፣ እዚህ ጋር በደንብ አስተውላችሁ አዳምጡኝ። ሙስሊሞች የካዲ ሴቶችን ክርስቲያንና አይሁድ ካልሆኑ ማግባት አይፈቀድላቸውም። ወንዶቹም ሴቶቹ ማግባት አይፈቀድላቸውም፣ ሴቶቹም ወንዶቹ ማግባት አይፈቀድላቸውም። ቫይስ ቨርሳል ማለት ነው። የካዲዎችን ሴቶች የሙስሊም ወንዶች ማግባት አይችሉም። ነገር ግን ባሪያ አድርገው መገናኘት ይችላሉ። ኒካ ሳያስሩላቸው ሳያገቧቸው ባሪያ አድርገው መገናኘት ይችላሉ። የካዲዎቹን ሴቶች ግን ማግባት አይቻልም። ማንን ግን ማግባት ይችላሉ? ከሙስሊሞች በተጨማሪ ሙስሊም ወንዶች የክርስቲያንና የአይሁድ ሴቶችን የመጽሐፉ ሰዎችን ሴቶች ማግባት ይችላሉ። ማስረጃ ሱራ 5:6 አንድ አንብበው ቀጥል። አንድ የመጣው ክርስቲያን 6:5 አንብብላችሁ ቀጥል።
ኦኬ ሱራ 5 ወይም ደግሞ ሱረቱል ማኢዳ ቁጥር 5 ላይ እንደዚህ ብሎ ይናገራል። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያም መጽሐፉን የተሰጡት ሰዎች ምግብ ያርዱት ለእናንተ የተፈቀደ ነው። መጽሐፉ የተሰጡት የተባሉት አይሁዶችና ክርስቲያኖች ማለት ነው። ምግባችሁም ለእነርሱ የተፈቀደ ነው። ከምዕመናትም ጥብቆቹም ከእነዚያ ከእናንተም በፊት መጽሐፉን ከተሰጡት ሴቶች ጥብቆቹንም ዘማዮቹና ዝሙተኞች የምስጢር ወዳጅ ያዦች ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው እያለ ይናገራል። በእስልምና ወንዶቹ ማለት ነው አይሁዶችንና ክርስቲያኖችን ወይም ደግሞ መጽሐፉ የተሰጡት የተባሉ ሰዎችን ማግባት እንደሚችሉ ይናገራል። ነገር ግን በቅድሙ በሱራ 60 ቁጥር 10 ላይ ጣዖት አምላኪ የሆኑ ወይም ደግሞ እነዚህ ድንጋይ ምናምን የሚያመልኩ አካላትን እነሱን ማግባት ሙስሊሞች አልተፈቀደላቸውም። ጣዖት ያመልካሉ ብለው የሚያምኗቸው ማለት ነው። እነሱን ማግባት አልተፈቀደላቸውም። ይሁንና አይሁዶችና ክርስቲያኖችን ግን እንዲያገቡ ተፈቅዶላቸዋል። እነዛ ጣዖት አምላኪዎች እስከተባለ እነሱን ጣዖት አምላኪዎች በጦርነት ምርኮ ይዘው ባሪያ አድርገው ወሲብ ማድረግ የተፈቀደ ነው። ሊያገቧቸው አይችሉም። ነገር ግን ምን ማድረግ ይችላሉ? ወሲብ ማድረግ ይችላሉ። ለወሲብ አገልጋይነት ቁጥራቸው ያልተገደበ ወሲብ ሆነው የተፈቀዱ ናቸው። ማግባት ግን አይችሉም። በጋብቻ እነሱን ማግባት አይችሉም። ወሲብ ማድረግ ግን ይችላሉ። ባጭሩ በእስልምና ያለው የጋብቻ አስተምሮ ይህንን ይመስላል ማለት ነው። ከዚህ ጋር አንዴ ተረጋጋ። ማስረጃ እያወጣ ተራህን ጠብቅ፣ አትንቀልቅል። በእናትህ ተራህን ጠብቅና ታወራለህ፣ ችግር የለውም። ስለዚህ በእስልምና ያለው ትዳር ይሄ ነው። ቁጥራቸው ያልተገደቡ ሴቶችን በጦርነት ምርኮ የተገኙ ሴቶችን ወሲብ ማድረግ ይችላሉ፣ ጣዖት አምላኪዎችን ማለት ነው። ይሁንና እነሱን ግን ማግባት አልተፈቀደላቸውም። አገልግሎታቸው ለምንድን ነው? ለወሲብ ብቻ ማለት ነው። ይህ በእስልምና ያለው የጋብቻ ህግ ነው። እንደ ክርስትና ያለውን ነግሬያቸዋለሁ። በሃይማኖት ከሚመስላችሁ ውጪ በፍጹም ማንንም ማግባት አልተፈቀደም። እስቲ ወሲብ የሚለውን ቃል አውጣልና አሳየና። ተረጋጋ፣ አትሸበር። ሚዩት አርግ፣ ችግር የለውም ትቀጥላለህ። አንዴ ሚዩት አርግ፣ ከማስወጣ ሚዩት አርግና ትቀጥላለህ። እዚህ ይታዩሃል ከላይ የገቡት እነሱ ተራቸውን አውርተው ከዛ በኋላ አንተ ትቀጥላለህ። መጀመሪያ ሚዩት አርግና አንድ ጊዜ ልጨርስ ሀሳቤ። ኦኬ ሜቢ አፍቱ አለሽ? አፍቱ አለሽ? ኦኬ እሺ፣ ሙሐመድ አለ? ከሙባረክ ቀጥል በቃ። ኦኬ እሺ፣ ሙባረክ አሁን መቀጠል ትችላለህ። ሙባረክ አለ? ሙባረክ ይሰማል? አይኔ አዎ ይሰማ። ሙባረክ አለ? መቀጠል ትችላለህ። ሙባረክ አለ? ቀጥል እስኪ። ያ በእስልምና ያለው እንግዲህ የጋብቻ ህግ ይሄን የመሰለ ነው። ሜቢ ሙሐመድ ያንተ የሚሰማ ከሆነ አንተ መቀጠል ትችላለህ። አይ ቲንክ ኔትወርክ ምን ይሁን አላውቅም፣ ዝም ብሏል። ሙሐመድ እስከ ስንት ማግባት ነው የሚቻለው እናንተ ጋር? እስከ 4 ነው። እስከ 4? በ4 ብቻ የቆመ ነው? ያው እንግዲህ አንድ ያላገባ ምስኪን አለ። አይ ስላላገባው ምስኪን ሳይሆን ስለተፈቀደልህ ነው ያልኩ። እንግዲህ ነው ብዙም አላውቅም፣ ግን 4 ተፈቅዷል። 4 ሴቶች ተፈቅዷል። ኦኬ እነዛ 4 ሴቶች ሞት ነው ራሱ እሱ ነው አላውቅም ነበር። አራቱን ነው የማታውቀው? እናንተ ስታወሩ ነው የሰማሁት፣ አላውቅም ነበር ራሱ። ያ በእስልምና እስከ 4 ማግባት ይፈቀዳል። ነገር ግን አለማስተካከልን ወይም ደግሞ እነሱን የማስተዳድርበት ገንዘብ ብር የለኝም ብሎ የሚያስብ ከሆነ አንዲትን ያገባና ከዛ በኋላ
ቁጥራቸው ያልተገደቡ የወሲብ ባሪያዎችን መጨመር ይችላል። ይህ በእስልምና የተፈቀደ ነው። ቁጥራቸው ያልተገደበ ነው። ለምሳሌ በጅሃድ ሄዶ በጦርነት ሄዶ አንድ ሴት ሊማርክ ይችላል። 10 ሴቶችን ሊማርክ ይችላል። 100 ሴቶችን ሊማርክ ይችላል። 1000 ሴቶችን ሊማርክ ይችላል። እነዚህን ሁሉ ሉክ እንግዲህ ጣዖት አምላኪዎች ናቸው። እነዚህን ወሲብ ማድረግ ይችላል። እነዚህን መገናኘት ይችላል። አገልግሎታቸው ለወንዶቹ የወሲብ እርካታ ብቻ ነው። ሉክ ለወሲብ እርካታ ብቻ ነው። ይህ የእስልምና አስተምሮ ነው። ሙስሊሞች በትዳር ላይ ብዙ ጊዜ ሰምታችኋቸው ከሆነ ውሸት ምናምን የምትሉ መግባት ትችላላችሁ፣ ችግር የለውም። ውሸት ምናምን የምትሉ መግባት ትችላላችሁ። ይሄ ኡስታዞቻችሁ ምናምን ሲናገሩ ሜቢ ሰምታችኋቸው ሊሆን ይችላል። ብዙ ጊዜ እንደዚህ አይነት ነገር ስለሚያስተምሩ ማለት ነው። ይሄ ወሲብ፣ ቂጥ፣ ጡት ምናምን ነክ ነገሮች የእስልምና ትልቁ መሰረት፣ ትልቁ አንድነታችን እሱ ነው ብለው ስለሚያምኑ እዛ ላይ ብዙ ጊዜ ፈትዋ ይሰጣሉ። ብዙ ጊዜ ሜቢ ካልሰማችኋቸው አላቅም። ነገር ግን እንደ ማስረጃ አንድ ማስረጃ ላሳያችሁ። ሳይ ሙስሊም 1456 ላይ ሙባረክ ካለ መቀጠል ትችላለህ። የሚሰማ ከሆነ እኔ ከገስት ላይ አልወጣም፣ ከስራ ላይ ይታያችኋል። ኦኬ ሙሐመድ ሜቢ እስኪ አንድ ጥያቄ ልጠይቅህ አንተን። ኦኬ እሺ፣ ጥያቄ ልጠይቅህ አንድ ጥያቄ። አንተ ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? አይ እኔ እንግዲህ እየሰማው ነው ማለት ለምሳሌ አሁን አንተ ሌትሴ አንተ ሙስሊም አይደለህም እንበልና ክርስቲያን ሆነህ እህት ወንድሞች አሉህ፣ እህቶች አሉህ፣ እናት አለህ ምናምን። እነዛን እህቶችህን እናትህን አንድ ሙስሊም በምርኮ ወስዶ ለወሲብ አገልግሎት ቢያደርጋቸው ማለት ምን አይነት ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? ወይም ደግሞ የሌሎችን ሰዎች ስብዕና የጠበቀ የሌሎችን ሰዎች እምነት የጠበቀ ሃይማኖት ነው ብለህ ታምናለህ? እኔ እንደዚህ ትክክል አይደለም ብዬ መናገር አልችልም። ምክንያቱም በአንድ ጥቅስ ተነስቼ እንደዚህ ነው ብዬ መናገር አልችልም። አይ በአንድ ጥቅስ አይደለም፣ በአንድ ጥቅስ ሳይሆን በእስልምና ያለው ትልቁ መሰረትና ህግ ስለሆነ ነው። በእስልምና ያለው የተፈቀደ እኔ እንደዚህ በድፍረት እንደዚህ ማለት አልችልም። ኦኬ እሺ፣ ይህን ሐዲስ አንዴ ላንብብላችሁ። ይሄ በድፍረት ማለት በነገራችን ላይ ሙስሊሞች ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ሉክ ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ትክክለኛ የሞራል ግራውንዳችሁን ወስዶባችኋል ሙሐመድ። ትክክለኛ ራሽናል የሆነውን ጭንቅላታችሁን የማይንድ ሴታችሁን ወስዶባችኋል። ቁጥራቸው ያልተገደቡ የወሲብ ባሪያዎችን ፈቅዷል። ይሄ ትክክለኛ ነው ወይስ አይደለም ተብላችሁ ስትጠየቁ አይ አይደለም ማለት የማትችሉ ከሆነ ትክክለኛ የጭንቅላታችሁን ክፍል ሙሐመድ ወስዶባችኋል ማለት ነው። አንዴ ይህን ሐዲስ ላንብብላችሁ። ሳይ ሙስሊም 1456 ኤ ላይ መጀመሪያ ባቡ ምን እንደሚል ላሳያችሁ። It is permissible to have intercourse with a female captive after it is established that she is not pregnant, and if she has a husband, then her marriage is annulled when she is captured. የጦርነት ምርኮ የተገኘች ሴትን ወሲብ ማድረግ ፍጹም የተፈቀደ ነው፣ እርጉዝ ካልሆነች። ወዲያው ልክ እንደተያዘች እንደተማረከች ከባሏ ጋር የነበራት ግንኙነት ይቋረጣል፣ ትፈታለች ማለት ነው። ስለዚህ እሷን ወሲብ ማድረግ ይቻላል። ሜቢ ሙባረክ ወጣ መሰለኝ፣ ኔትወርክ ይመስለኛል። ካለ ተመልሰ መግባት ትችላለህ። መጀመሪያ ገብተህ እየጠበጥክ ስለነበር ማለት ነው። እሱ ራሱ እኮ አያስኬድም። መሐመድ ሳፊያን ቲንክ ማጋ የሚደርበው ሳፊያን ወዲያው ነው ወሲብ ያደረጋት። ምንም ቀናት እኮ አልጠበቀም።
መንገድ ላይ ነው ድንኳን ጥሎ ወሲብ ያደረጋት ሙሐመድ ሳፊያን ከማረከ በኋላ ሃይበር ላይ ኪናናን ከተገደለ በኋላ ማለት ነው። እኔስ እንግዲህ ዋና ፖይንታችን ምንድነው? እሱ እንደ እስልምና ሀባሾች ዋብያ ሴቶችን ማግባት ይችላሉ ወይ? የክርስቲያንም ማግባት ይቻላል እንዳሉት እርስ በርስ መጋባት ግን አይችሉም። ደጋግመው ቪዲዮ ሰርተዋል። ሀባሽ ሴት የዋብያን ሴት እንዳታገቢ፣ ዋብያ ሴት የሀባሽን እንዳታገቡ ብለው ቪዲዮዎች በርካታ ሰርተዋል። የክርስቲያኖችን ያገባሉ፣ እርስ በርስ ግን አይቻልም፣ ጣዖት ነው የሚያመልኩት ይባባላሉ። ቪዲዮዎቻቸው ላይ እንደዛ እየተባባሉ ነው። ደግሞም ይሄን እንዴት ይታያል? መሐመድ አለ ሀፍቱ መሐመድ ምን ተፈጥሮ ነው? አንተን ሰጠኝ እኮ ስመጣ ዋርኒንግ። ምን ዋርኒንግ ሰጠ? ምንም ከስር እኮ ሙባረክ ሪፖርት እያደረገ ነው እያሉ እየጻፉ ነበር። ምናልባት ለዛ እንጃ ስመጣ ዋርኒንግ ላይ ነው ያለው። እሺ መልካም፣ በደንብ አስተውሉ። እኛውን መፍታችሁ ነው ከተስማማችሁ። ግን አብዛኞቹ የሙስሊም ሴቶች ያሁን ጤናማ አይደለም ሲሉ እያየናቸው ነው። አራት ማግባት እንደፈለገ እሱ ያልተገደበ መፍት ባሪያን መስጠት ይህ ጤናማ አይደለም። በምድር ነው። በገነት ደግሞ በተመሳሳይ በርካታ ሚስቶች አክቹዋሊ መብዛት በራሱ እኮ ደስታን ይሰጣል ብዬ አላስብም። የሆነ ነገር ላይ ኦብሰስድ ስትሆኑ ዝም ብላችሁ ገንዘብ አልኩኝ የሆነ ነገር አብዝታችሁ መፈለግ በራሱ ቁጥር ላይ ዲፔንደንት ከሆናችሁ ከደስታ ይልቅ ዝም ብሎ አግበስባሽ ነው የሆናችሁት። አግበስባሽ እየሆናችሁ ነው ማለት ነው። ደስታ ባላችሁ ነገር ሰትስፋይ መሆን ነው። ባላችሁ ነገር መርካት ነው። በቃኝ ማለት ነው በራሱ ደስታ። ባለህ ነገር መርካት፣ ባለህ ነገር መደሰት ነው እንጂ ደስታ ቁጥር ማብዛት ደስታን ያመጣዋል ብዬ አላስብም። ነሰሰርሊ ደስታን ለማምጣት አራት አግባ ባሪያ ደርብ ይሄ ደስታን ያመጣዋል ብዬ አላስብም። እኔ ደግሞ ሳቦቹን ሳስባቸው በጣም የሚያስቀኝ እንግዲህ አራት አግብተው ባሪያ እዘው ለአንድ ቀን ለሁለት ቀን እንኳን መታገስ ይከብዳቸው ነበረ። ጾም ላይ ባለፈው ገብተንበታል። ረመዳን ጾም ላይ ታችኋል። ማታ እስኪመሽ አላስችል ብሏቸው ተደብቀው ወሲብ ያደርጉ ነበረ። በየጥጋ ጥጉ ነው ይላል ኢብን ከሲር መጨረሻ ላይ ሱራ 287 ነው ክርስቲያን ባልሳሳት የተፈቀደው መጨረሻ ከ285 287 ኦኬ። እንግዲህ አስቡ እዛው ላይ እነ ቁርጡቢ እነ ጠበሪ ያነሱታል። ክርስቲያኖቹ ስጋ ምናምን ስለማይበሉ ይችላሉ፣ የኛዎቹ ግን አልቻልንም ብለው ይላሉ። ሱራ 5 ላይ በተመሳሳይ 87 ወይም 85ኛው ላይ እንደዚሁ በተመሳሳይ የተፈቀደበት ጣፋጮች ለእናንተ የሚለው ከዚህ ጋር የተያዘ ነው። ከዚህ ጋር የተያዘ ነው። በዚህ መጠን ኦብሰስድ መሆን ጤናማ ነው ወይ? ማለት ጀስቲፋይ ይደረጋሉ ወይ? ሰዎች ኦብሰስድ ሆነው ሊያደርጉት ይችላሉ። ነገር ግን ጀስቲፋይ ለማድረግ ይሄ መሄድ ጤናማ አይደለም። ጤናማ አይደለም፣ ትክክልም አይደለም። እፎያችን ሰላም ነው። ኧረ ጤናማ ነው፣ ጤናማ ነው፣ ጤናማ ነው፣ ጤናማ ነው። ከጤና ውጭ ምን አለ? ከሱ ውጭ ምን አለ? ተው ተው ተው፣ አትነካካን። ዋናው ነው ለአንተም ጳውሎስን እንትን ለመሸፈን ብለህ የምትታገሉት ትግል እንጂ አንተ ላይ ሌላም ያለ ነው። ሴክስ ማድረግ ምንድን ነው ችግሩ? ጤናማ ለምን ጳውሎስን ሸፍናለሁ? አላህ ሚስት የለኝም የሌለ እንዴ? ጳውሎስ ሚስት አጣው ብሏል አለ። አልተገረዘም። ቀጥልሽ
አይ አላህን እየመሰለው ነው የልጅ እና ጳውሎስን ከአላህ ጋር እያስተካከለው ነው። ሚስት አጣው እያለ ሀዘን የተቀመጠው አላህ ነው። ጳውሎስ መኖር የምትፈልጉ በድንግልና መቀጠል ፈጣሪያችሁን ማመስገን የምትችሉ እንደኔ ሁኑ አለ። ማችሉ ግን አግቡ፣ ማችሉ አግቡ ብሎ የሰዎችን ነፃ ምርጫ ሰጠ። ማግባት ለሚፈልግ አግባ፣ ተንዘላዘል፣ ባሪያ እየያዝክ ወሲብ አድርግ፣ 4 አርግ፣ 3 2 2 4 4 አግባ፣ ቅንዝረኛ ሁን አላለም። አንዲቷን ብቻ አግባ፣ ከእሷ ጋር ብቻ ሁን፣ ከእሷም አትለይ ብሎ ጳውሎስ አስተማረ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 5። ይህ አስተምሮ በእርግጥ ቀጥታ ያንተን አስተምሮ አናቱን ያፈርሰዋል። ጳውሎስ ቅንዘረኛ አልነበረም። ሌሊቱን ሙሉ በወይን ቤት እንኳን ታስሮ ሌሊት በእስር ቤት እንኳን ሆኖ ለታሰሩት ወንጌል ይሰብክ ነበረ። ያንተ ነቢይ ደግሞ በአንድ ሌሊት 11 ሴቶችን ያዘፍን ነበረ። ልዩነቱ ያ ነው። እኔ ሚስት አጣው ብሎ አላማረረም ጳውሎስ። እንደውም መፍታለን ይላል። ሚስት እኮ ዘመሄድ እንደነከሪ መፍታለን። ነገር ግን ማግባት የምትፈልጉ አግቡ፣ ማግባት የማትፈልጉ እንደኔ በድንግልና ኑሩ አለ። ለምን የጳውሎስ አስተምሮ ያበሳጭሃል? ነፃ ምርጫ እኔ ሰዎችንም እንቀበል እንጂ አትግቡ፣ ጣልቃ አትግቡ። እሺ ፎይ እኔ አንድ ጥያቄ አለኝ። እግዚአብሔር ብዙ ጥሩ ጥያቄ ነው፣ ጥሩ ነው። አይ እኔ ብዙም አሁን ጳውሎስ በጣም የሚገርመኝ ነገር ቅድም እንዳልኩ በድንግልና ኑሩ። ሰው በድንግል ይኖራል እንዲ? አንተ ስታስበው ስፐርም የለበትም እንዲ? አይረጭም? እንደ ውስጥ ግልጽ እናውራ። እስልምና ግልጽ ስለሚያወራ ክርስትናህም ብዙ ተባዙ ብሏል እግዚአብሔር። ብዙ ተባዙ ካለ ኖ ብሎ ደግሞ ትናንትና የመጣው ጳውሎስ አዲስ ኪዳን ላይ ኖ ድንግል ሆናችሁ ኑሩ፣ ባትኖሩ እንዲህ ሰው ልጅ እዚህ ጋር 1700 ሰዎች አላችሁ እንደ እናንተ እንዴት ኑር ብትባለ ወንድ ሴት ተደወደ። ቆይ እፎዬ እስኪን ነገር አብራራ። እንደ ክርስትና አስተምሮ አንድ ወንድ ልጅ ወይም አንድ ሴት ልጅ በአብዛኛው ክርስትና ባይብል አዲስ ኪዳንን እንደ ህጋትን አያስተምርም። ለዛ ነው የምትቃወመው። ማለት ማግባት አለባት። አንድ ሰው ማግባት አለበት። አንተ ስትፈጠር እግዚአብሔር ራሱ አግባ ብለዋል። ብዙ ተባዙ ጊዜ ጌታ ሚስ ሪፕሬዘንት እያደረግህ ስለሆነ ሶሪ ሚት ሳደርግህ ጳውሎስ አታግባ አላለህም። ነገር ግን እንደ ሙሐመድ ዝም ብለህ ስፐርምህን ላይ የምታዝረከርክ ከሆነ እንደዛ እንድታደርግ አልተፈቀደልህም። አግባ። ሙሐመድ ላዩ ላይ ነበር የሚረጨው። ሰው ላዩ ላይ ስፐርሙን መርጨት የለበትም፣ ማግባት አለበት። ማግባት አለበት። ወዳጆቼ ላያችሁ ላይ ከሚስት ሳትገናኙ ተገናኘን እያላችሁ ብቻችሁ ወሲብ እያደረጋችሁ ልብሳችሁ ላይ እንዳብ ሲታይ ሰው የው ስፐርሙ እንዲባልባችሁ መሆን የለበትም። አንድ አታመጣልንም። ጳውሎስ እንደዛ የሆነበት ለምን ሆነ? ችግር የተማርበት እየተማማርን እንሂድ። እሺ አንድ አታመጣልኝ ፕሊስ። ሚዩት አድርግ። ማንኛው ነው የሚያወራው? ሚዩት አድርግ። ሐዲሱን ክፈትለት ክርስቲያን፣ ሐዲሱን ክፈትለት። እኔ አይደለሁም ያልኩት። ብዙ ጊዜ ስፐርሙን በእጄ ጠርግለን ነበር ያለችው አይሻ ነች። ወሲብ ሳይገናኝ የተገናኘ ይመስለዋል ያለችው አይሻ ነች። ጳውሎስ አንድ ጥቅስ ሳይገናኝ የተገናኘ የሚመስለው እላዩ ላይ ስፐርሙን የሚረጭ አይደለም። የማትችሉ አለ። በዝሙት በወሲብ ከመቃጠል በስሜት ከመቃጠል እንደ ጳውሎስ አስተምሮ ምን በስሙት ተመቃጠል አለ። አግቡ፣ ላያችሁ ላይ ስፐርማችሁን አታፈሱ። ይሄ ዝርክርክነት ስለሆነ በስሜት ምን ማለት ነው? ፎዬ በስሜት አውሸው በስሜት አትቃጠሉ። ለምሳሌ ሙሐመድ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ወሲብ እንደሚያደርገው ማለት ነው። ያው ላንብብልህ። ኦኬ ለምሳሌ መሐመድ ከሚስቶቹ ሳይገናኝ ማጂክ ሀሉሴት እያደረገ ወሲብ እንደሚያደርግ እየመሰለው ብቻውን እንትን ማለት ነው። ይሄ በዝሙት መቃጠል ይባላል። እላዩ ላይ ደግሞ ስፐርሞቹ ይታዩ ነበረ። ብዙ ጊዜ አይሻን የመሐመድ ልብስ በሴመን ስለተበከለው ጠየኳት። እንዲህም አለችኝ፣ አይ ዩዝድ ቱ ዋሽ ኢት ኦፍ ዘ ክሎዝ ኦፍ አላስ ሜሴንጀር።
and he would go for the prayer while water spots were still visible. አጥቤለት የውሃው ነጠብጣቦቹ እየታዩ ለሰላት ይሄድ ነበር አለች። ይሄ ታጥቦ ነው፣ ጤናማ ነው። ደግሞ ፈትጋለት ደግሞ ይሄዳል። ፈትጋለት በእጇ ስክራብ አድርገው ቼክ አድርገው ክርስቲያን she often scrubbed the semen from the garment of Allah's messenger በእጇ ደግሞ ትፈትግለትና ይሄዳል። አንዴ አይደለም ኦፍን። ይሄ ምንድነው የሚያሳየው? እንዲህ ከመዝረክረክ አዎ ማግባት ጤናማ ነው። እንደዚህ ከመዝረክረክ ላይ ጤናማ ነው ማግባት። ጳውሎስ ያስተማረው ይህንን ነው። አግቡ እንደዚህ ከመዝረክረክ። እድል ስጠና ጳውሎስ። ያው ነቢዩ መሐመድን እየሰደብከውን እኛ ደግሞ እኔ ስትሰና ደስ ብሎኝ ነው የምሰማ። ለምን ረሱል ሰለላሁ ዐለይሂ ወሰለም ሰው ናቸው ወይ እኮዬ፣ አንተም ሰው ነህ። እናንተ ጋር ድብቅብቅ ነገር ስላለ ውስጥ መሬት ላይ ወርደን እናውቃቸዋለን። ከዛ ሰው ትላለህ። ይኸውልህ በመጽሐፍ ቅዱስ ሰለሞን ብቻ ነው የሚጠቀሰው። እሱንም 700 አላሁ አክበር፣ ከዛ 300 ቁባት ተብሎ እሱን ስንጠይቃችሁ 12 ዳዊት 12 አግብቷል ስንል እሱማ እግዚአብሔር 700 አንተ ህሊና ይቀበሏል የሰውዬ ማለት ነው። አንተ የረሱል ሰለላሁ ዐለይሂ ወሰለም ለማሸማቀቅ ብለህ ስፐርም አንተ ላይ መኔ ላይ አለ። በዛ ሰዓት ፋቁት ማለት ምንም ችግር የለውም። ሰው አልጋ ላይ ባልና ሚስት ሆነ ስትር ሲረጭ አዲ ግልጽነት ምንም ማለት አለ። ምስልምና ደስ ይላል። እስቲ ባይብል ላይ ግልጽነት ለሴት ስለ ወንድ ልጅ የሚናገር ባይብልን ካለ አምጣ። ጳውሎስ አልተገረዘም። አለመገረዙ ኢየሱስን ይቃወማል ማለት ነው። ቻሌንጅ ታደርገኛለህ? አልተገረዘም ማለት ቻሌንጅ አድርገኝ፣ እኔ እንደተገረዘ ላሳየህ። ነብይህ እንደተገረዘ ግን አታመጣም። መረጃ ስጤ ተገረዘ የሚል ሚውት አደርጋለሁ። ና ቻሌንጅን ተቀበል ቅድሚያ። እኔ ጳውሎስ እንደተገረዘ መረጃ ላንጣ፣ አንተ ሙሐመድ እንደተገረዘ አታመጣም። እችን ቃል ደጋግመህ ስለምትናገራት ነው። ሙሐመድ እንደተገረዘ ማረጃ ታመጣለህ? ግርዛት መሰረት ነው አለ በእናንተ። መቼም ነቢያችን ያው 11 ሚስት አግብታሉ ብላችሁ በትችትም በምንም ታወራላችሁ። ጳውሎስ ግን አልተገረዘም። ሲጀምር በነገራችን ላይ ታሪክ ላይ ካየነው አዳምጥ የጠየኩህን ጳውሎስ አልተገረዘም ብላል። ሙሐመድ ለመገረዙ አንድ ማስረጃ ታመጣለህ? እኔ ያመጣለሁኝ አልኩ። ጳውሎስ ታመጣለህ? እፎዬ እልህ ሳይሆን እንማማርበት እኮ ታመጣለህ። አሁን እልህ ለምን እልህ ውስጥ ትገባለህ? አሁን ደስ የሚል ትምህርት ነው። እሺ አሁን አዳምጥና እሺ ላነሳቸው ነጥቦች ምላሽ ልስጥ። ኤኒዌይስ ተከፍቶልሃል። እዚህ ጋር እንደዚህ እየተከፈተ ሲወራ ደስ ይላል። ሶሪ አይኔን አሞኛል፣ ይቅርታ። ኦኬ ሱናን ኢብን ማጃህ 537 ላይ ኢት ዋዝ ናሬትድ አይሻ ትሄድ አይሻ እንደተረከችው I often scrubbed it semen from the garment of the messenger of Allah with my hand. ብዙ ጊዜ በእጄ ከአላህ መልእክተኛ ልብስ ላይ ስፐርሙን እፈትግለት ነበር። እንደዚህ ከመዝረክረክ ማግባት። ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 አንድ አንበበው ክርስቲያን። ኦኬ ያ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ። ራሳችሁንም ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ብሎ ጳውሎስ ይኸው ይህን ቅዱስ የሆነውን ትዳር በወንድና በሴት መካከል አንድ ለአንድ ተወስኖ እንደሚደረግ ይናገራል። ስለዚህ ጳውሎስ ራሱን ገዝቶ አምላክን ሲያገለግል የኖረውን ነቅፈህ፣ ነገር ግን ሙሐመድ የወሲብ ስሜቱ ጭንቅላቱ ላይ ወጥቶበት ዞሮበት ራሱ ላይ እያዝረከረከ የሄደውን ስፐርሙን ያንን ጀስቲፋይ ልታደርገው አትችልም። የጳውሎስን ተቃውመህ ማለት ነው። አይ ሙሐመድ
ብቻውን ወሲብ እያደረገ ራሱ ላይ መርጨቱ ትክክል ነው። ጳውሎስ ግን አንድ ለአንድ ተወሰኑ ማለቱ ስህተት ነው። ይሄ የሙስሊሞች ጭንቅላት ነው። እሺ እንዳትፈርዱባቸው። ሰይጣን ዓለምን በዝሙት ሰይጣን ዓለምን በዝሙት ከያዘበት መንገድ አንዱ የሙስሊሞች የወሲብ አስተምህሮ ነው። ይህም በደንብ ልታውቁት ይገባል። ስለዚህ በፍጹም ጳውሎስ አንደኛ ትዳርን አልተቃወመም። ሁለተኛ ስለመገረዝና ስላለመገረዝ ተናግረህ ነበር። ስለመገረዝና ስላለመገረዝ ጳውሎስ አልተገረዘም ስትል የሰማው ልበል። ሜይ ቢ ፎይዛ ላይ የምትሄድበት ከሆነ ወይም እኔ ላሳይ። እኔ አልተገረዘም ያው አልተገረዘም ያለው ከተገረዘ ካላችሁ ደግሞ ከአዲስ ኪዳን ነው ወይ ከብሉ ኪዳን ነው? ና ቻሌንጅ አድርገኝ አልኩህ እኮ እሱን ቻሌንጅ አድርገኝ። ቻሌንጅ ታደርገኛለህ? ጥያቄውን ይኸውልህ፣ ስለ ረሱል ስትሰጥ ደስ ብሎኝ ነው የሰማሁህ። ለምን መሰለህ? ሰው ናቸው፣ ስፐርማቸው ረጨ ምን ብትለኝ ተፈጥሮ አምላክ ነኝ ካላሉ፣ እኛ ግን ኢየሱስንና ጳውሎስን ስቃወም አድንግጡ። አልተገረዘም አልወለደም። እሺ አልተገረዘም አይደለ? ሊስን ሙሐመድ ለመገረዙ ማስረጃ አለ ወይ? ሎክ ከስር በደንብ አስተውሉ። ጳውሎስን ደጋግሞ አታክ ዛሬ አይደለም የጀመርከው። አልሻይብ አይነው ደጋግመ አታክ የምታደርግበት የሚመስል ጳውሎስ አልተገረዘም የሚል ነው። አንተ ብቻ ሳትሆን የውጭ የእስልምና ደዋ የሚሰሩ ጳውሎስን ለመስደብ የሚጠቀሙት አንዱ ጳውሎስ ያላገባው ስላልተገረዘ ነው የሚል ነው። ልስማማ በእናንተ አርጉመንት። መሐመድ ተገርዟል እፎዬ? አሁን ያልተገረዝበት ምክንያቱም ግርዛትን ይቃወም ማለት ተገረዝክም አልተገረዝክም የሚል የሐዋርያ አታልቅስ። ቆይ ተገርዟል መሐመድ። ኦኬ አሁን ይህን ልጅ እናሳየው። ፊልጵስዩስ ምዕራፍ 3 ቁጥር 5 ክፈትልኝ ክርስቲያን። በስምንተኛውም ቀን የተገረዘው ጳውሎስ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ናንብበልኝ እስኪ አሸዋይ አንብብልኝ። እንደዚህ አንተ ጥቅስ ማምጣት ከቻልክ አወንደር አንብብልኝ። እሺ በስምንተኛው ቀን የተገረዘው ማን ነው? ኢየሱስ ነው ወይስ ጳውሎስ ነው? ሚለት ጳውሎስ የሚላለን የማን መጽሐፍ ነው? ምን ላይ ነው ያነበብነው? ይሄንን ማለት በስምንተኛው ቀን የተገረዘው ኢየሱስ አይደለ እንዴ? ምን ያነበብከው? ፕሊዝ ምን ላይ ነው ያነበብከው ያለው? ቀጣይ ምን ይላል? ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኙ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ቤተክርስቲያን የሚያሳድድ ማን ነበር? ክርስቶስ የሚያሳድድ። ነገር ግን ለእኔ ከፍ አድርገው እዚህ ጋር ጳውሎስ ስለራሱ ታሪክ ፕሊስ ረፍ እስኪ ቆይ ፕሊስ አንተ ጣልቃ አትግባ። ቆይ አሻይብ እያወራ ነው። ጳውሎስ ስለራሱ የጻፈው ወይንስ ከፈጣሪ ጠጅ ቤት መሰለው እንደ ሄደና እዛ መሐመድ ጋር ካባዋን ድንጋዋን ላስና ነው። ነገር ግን ለእኔ ረብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ስለዚህ ስለ ክርስቶስ እየተናገረ ያለው ፊልጵስዩስ ብዬህ እንኳን አልገባህም። መጽሐፍ ፊልጵስዩስን መልእክት የጻፈው ሐዋርያ ቅዱስ ጳውሎስ ነው። ኤኒዌይስ ዝቅ አድርገው ከቁጥር 1 ጀምረህ ኢየሱስ ክርስቶስ ባሪዎቹ የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ በማ ይታያል ብዬ አስባለሁ። አይደለም መገረዝ እንዲገረዝ ሐዋርያት ሥራ ምዕራፍ 16 ቁጥር 3 ክፈትልኝ። ልጁን እንኳን የሚገርዝ ነበር ጳውሎስ፣ የመንፈስ ልጁን የሚያዝ ነው። ኤኒዌይስ ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚህም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና። ሙሐመድ እስቲ ተገርዟል፣ እስቲ ሙሐመድ ተገርዟል እያላችሁ ጻፉ ኮመንት ላይ። አልሻይ ቢስጠን እስቲ ባልተገረዘ እንትኑ ነበር ሲያጫውት የነበረው። ሙሐመድ ተገርዟልን እያላችሁ እስቲ በጥያቄ አድርጉት። አንድ ጥቅስ ብቻ ከቁርአን አንተ አልሻይ ከቁርአን ላይ ተገረዙ የሚል አንድ ጥቅስ ቆይ ከቁርአን ላይ አንድ ጥቅስ ተገረዙ የሚል ሊስን
ተቁርአን ላይ አንድ ጥቅስ ተገረዙ የሚል ካመጣህ የፈለግከውን እቀጣለሁ። እኔ እስልምናን አላቅም ማለት ነው እናንተ እንደምትሉት፣ መሀይም ነኝ ማለት ነው እስልምና ነኝ እናንተ እንደምትሉት ይሆናል። አንድ ጥቅስ ማምጣት ከቻልክ ሐዲስ ላይ ከሄድክ ለአንተ ወረስት ይሆንብሃል። ምክንያቱም ሴት ልጅ እንድትገረዝ የሚያዝ ስለሆነ አዳምጥ። አንድ ጥቅስ ከቁርአን ማምጣት አችልም። ሙሐመድ ተገርዟል የሚል አንድ ጥቅስ ፌቨር ልስራልና የሚላለ ወንድማችን እፎይ አንድ አይ ወደ ሩቅ አልተገረዘ የሚላለ እንደ እስልምና አስተምሮ አሁን ማድረጃ አምጣ ነው ያልኩህ። ተገርዟል የሚል አንድ መረጃ አምጣልኝ እኮ ይኸውልህ። እኔ አሁን እኛ እስልምና አስተምሮ መገናውን ኢየሱስ በ8ኛው ቀን ተገረዘ ካለ ያልጠየቅኩህን የሚቃወም ሰው ነው። እስልምና አስተምሮ አትበል። ሙሐመድ እስልምናን ያስተማረው ከ40 ዓመቱ በኋላ ነው። ከ40 ዓመቱ በፊት ነው የተገረዘው። ከ40 ዓመት በኋላ ሀይ ነብይ ተገርዟል አልተገረዘም? አውጣን አንደኛ አንብባል ማውራት አለብን። አላህስ ተገርዟል አልተገረዘም? ስፐርሙ የሚያፈሰውን አዘጋጅልኝ። ሳይገረዝ ነው እንደ መሐመድ ስፐርሙ የሚያፈሰው? አይፎይ አትሳቅ። ጅል ነው የሚስቀው። ሚስት አጥቶ እየለመነ ያለው አላህ ተገርዟል አልተገረዘም? ያው መረጃን ክፈታት እስቲ። ማን ጋር መሰለ የገባኸው? መረጃ ይኖርሃል እኮ እስልምናውን ይሄ መረጃ ይኖርሃል እፎይ ስለ እስልምና ቴንኪው በቃ ይህንን ጭንቅላት እዛችሁ ነው እኔ ጋር የምመጡት እንደዚህ አይነት ጭንቅላት እዛችሁ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን ሙስሊሞች። እሺ ኤኒዌይስ ቶፒካችን ላይ እንመለስና የመጀመሪያው ቶፒካችን ምንድን ነው? በአቂዳ የማይመሳሰሉ ሙስሊም ነን ብለው የሚናገሩ አካላት መጋባት ይችላሉ ወይ ነው። እዛ ላይ ሜይ ቢ ማለት የምትችለው ካለ ጊዜ ጌታ መቀጠል ትችላለህ። በአቂዳ የማይመሳሰሉ አላህን ጣዖት ነው የሚሉ ሉክ፣ በደንብ አድምጡኝ። አንተም በደንብ አድምጥ። መጀመሪያ ጥያቄውን በደንብ አድምጥ እሺ። ከመመለስ በፊት ጊዜ ጌታ ነሳራ ማግባት እንችላለን። አንዴ ችግር የለም። አንዴ ያንተን አላህ ጣዖት እያለ አንድ ሙስሊም ማግባት ትችላለህ። በሙሐመድ ያምናል፣ አላህን አመልካለሁ ይላል። ነገር ግን ያንተን አላህ እጅ እግር የለውም ብሎ የሚናገር ከአርሽ በላይ አይደለም ያለ ቦታ ነው ያለው፣ ይወርዳል ሊወጣል የሚባል አይነገርለትም፣ ወሃብያዎች የሚያመልኩት አላህ ጣዖት ነው ብለው የሚናገሩ አባሾችን ማግባት ይፈቀዳል ወይስ አይፈቀድም? ከሙሐመድ ትሻላለህ ማለት ነው። ከሙሐመድ ትሻላለህ። አይ ረሱል ሰለላሁ ዐለይሂ ወሰለም አባቴ ይሻላል። ችግር የለም። መልሱ ላይ ፖለቲካ አትስራ። መልሱ ላይ ይኸውልህ አሁን እንደ እስልምና አስተምሮ ያው ነሳሃራ ማለት ያመን አሁን ወንድ ማለት ሴት ልጅን እኔ ወንድ ነኝ ሙስሊም ነኝ፣ ሴቷን ነሳሃራ አሁን ክርስቲያን ሴትን ማግባት እችላለሁ። ክርስቲያኖችን ተዋቸው፣ የጠየቅኩን ብቻ መልስልኝ እኮ ነሳሃራ ያመነች መጀመሪያ አውጥቼ አንብቤላቸዋለሁ። የክርስቲያኖቹን አይሁዶችን የመጽሐፍ ሰዎች የተባሉትን እኔ አውጥቼ አንብቤላቸዋለሁ ከአንተ በፊት። እኛ ቆይ ስንት እናስተምራችሁ አስተምረናችሁ መጀመሪያ የተናገርነውን ነገር ለእናንተ ሁሉ ነገር እናንተም ታወራላችሁ፣ እናንተ ትመልሳላችሁ ወይ? እኛ ጆከር ነን እንዴ? ጆከር ከሆነን ያው ሚውት እናደርጋለን። የምጠይቅህን መልስ ወይ የምጠይቅህን መልስ። ያልጠየቅኩህን ለምን ትዘባርቃለህ? የምጠይቅህን ፖይንቱ ላይ ኦን ፖይንት ቀጥል። ይኸውልህ ክርስቲያን አሁን ይሄ ነገር ሀዲስ ላይ የሚስማሙም አለ። አሁን ማለት ይሄ የሚስማማ አለ የማይስማማም አለ። ገብቷል? አሁን ነሳሃራ ማለት ነው ማግባት ይቻላል የሚል አለ። ከነሳራም ብዙ ሀገር ላይ አለ። አሁን ወሎ ላይ ብትሄድ አሉ ሻሆች፣ ወደዚህ የተለያዩ ሀዲሱ አለ ነሳሃራ። ገብቶሃል? ስለዚህ ይቻላል። ሴት ግን ወንዱ ግን ማለት ሴቷ ግን ማግባት አትችልም። በቃ ባጭሩ ማለት ነው ወደ ገደለው። ስለዚህ እየመለስክ ያለው ነሳራዎችን አይሁዶችንስ ማለት ከእምነት ከእስልምና ውጭ የሆነ እፎይ ሴቶች ማለት ነው ገብቷል። ነገ ከነገ ወዲያ ወደ አንተ በጥሩ ቀልብና በጥሩ ስነ ምግባር። ይሄ ግን የሚደረገው የሆነ ተራው ሙስሊም አይደለም ወይ እንደኔ አይነቱ አይደለም። በግልጽ ስነግርህ በጣም ኢማን መኖር አለበት። ገብቶሃል? እሷ ከገባች በኋላ የእሱ ማን ያለው ሀዲስ ነው ያለው ቁርአን ሀዲስ ነው አይልም። እንደዛ
አለ ምክንያቱም ለወንዱ አይሁድ ፕሊስ ምን እየመረጠ ሳይሆን ሴት ልጅን እንደ እስልምና ወንዱ እንደተፈቀደለት አውቃለሁ እኮ ወንዱማ ተፈቅዶለታል፣ ግን ለተወሰኑ ወንዶች ነው የተፈቀደው፣ ለተወሰኑ ወንዶች አልተፈቀደም የሚል የለም ነው። ኧረ የተወሰነ የለም። ወንድ ሙስሊም የተባለ ወንድ ሁላ ነው፣ የተወሰነ የሚባል የለም። ሴቷ ናት። ሴቷ ግን ማግባት አትችልም። ሴቷ ማግባት አትችልም፣ አይናውጣት። ወንዱ ግን ክርስቲያንም ሆነ አይሁድ ማግባት ይችላል። ወንዱ ይችላል፣ ወንዱ ይችላል፣ ሴቷ አይችልም። እሺ፣ በተመሳሳይ ክርስቲያን ግን የጠየቀው መልስችን ና የምትታወቀው መልሰ ለምን ትወጣለህ? ክርስቲያንና አይሁዶች ይቻላል መጽሐፉም ይለዋል። ጥያቄያችን ምንድን ነው? እሱ ወጣ ላሻለ እፎይ ቀደም አንድ ነገር ሙስሊሞችም እዚህ ያሉ እንዲያውቁ አልሸዋብም እንዲያውቅ በእስልምና በድንግልና መኖር አይቻልም የሚል አስተምሯል። እንዲ የለም እኮ አለ። ካለ ምናልባት ቢሰጡን፣ ካልሆነ ግን ለመቃወም አይችሉም። ለምሳሌ የሀያ የሚባለውን በብስራት በድንግልና ድንግል የሆነ ልጅ ሰጠንህ ነው የሚለው ለዘካርያ። ስለዚህ ምን መሰረት ኖሯቸው ነው ጳውሎስን በድንግልና መኖር የሚቃወሙት? ወይስ ነው ቁርአናቸውን ሳያውቁ ነው የሚመጡት? እና ክልክል አይመስለኝም። 3-4 አግቡ ቢልም እንግዲህ ደግሞ ያው ዮሐንስን ነው የሀያ ብሎ አስቀምጦታል። በድንግልና የድንግል የሆነ ልጅ ሰጠንህ አበሰርንህ ብሎ ለዘካርያ ይናገራል ይላል። ያው ቢጋጭም ከእስልምና አስተምሮ ጋር ባይዘዌ እንደዚህ የሚላለ እና እሱን ማወቅ መቻል አለባችሁ ይህን ቅዱስ ጳውሎስን ስትናገሩና አስቸጋሪ ነው። አንዳንዴ የግዴታ የእስልምናን ጤናማ ለማድረግ ብዙ ማግባት ግዴታ ነሰሪ ነው ብለን ጀስፋይ አናደርግም። በብሉይ ኪዳን የተደረጉ ስህተቶች አሉ፣ ትክክል ናቸው ብለን አናምንም። ሮሜ ምዕራፍ 5 ላይ ቁጥር 14 አካባቢ ሕግ ከመሰጠቱ በፊት ኃጢአት በዓለም ነበረ ይላል። ሕግ ሳይሰጥ ኃጢአት አይቆጠርም ይላል። ያደረጉት ነገር ስህተት ነው። ኃጢአት ተብሎ ባይቆጠርባቸውም ስህተት ነው። ሰለሞን ያንን በማድረጉ ተጸጽቶ ንስሐ ሲገባ ታገኙታላችሁ። ሁሉ ከንቱ የከንቱ ከንቱ ከንቱ ነው ብሎ መክብብ ምዕራፍ 2 ላይ አንብቡት። ሁሉ ከንቱ ነው ሲል ታገኙታላችሁ። ከንቱ መሆኑን መክብብ ማንበብ በቂ ነው። በእስልምናው ግን ሱሌማን ማን ነው? በእስልምናው ማን ነው? አላህ ራሱ ነው የሚፈቅድለት እንዲያደርግ። ቡሃሪ 5242 አንድ የክፈተው ክርስቲያን እና ይሄ ስህተት ነው እያሉ ነው። ሐዲስ ኪዳን ደግሞ ያንን የብሉይ ኪዳኑን በድንግዝግዝ የነበረውን ግልጽ አድርጎ የመጣ ህግ ነው። አሁን ግልጽ ተደርጎ ከተሰጠህ በኋላ ሰዎች በውድቀታቸው በድክመታቸው የሰሩትን እየጠቀስክ ከሌ እኮ እንዲያደርጓል ለምን እዛ ትሄዳለህ? እዚሁ ጎረቤት እኮ አበበ ወይም ጫላ የሚባል ሰውዬ 4-5 ሰዎችን ሴቶችን እንትን እያለ ሊሆን ይችላል እኮ። ያ ማለት ግን ስህተት ነው፣ ስህተት ነው። ያ ማድረጉ ስህተት ነው። ክርስቲያን ያደረገውን ክርስቲያን እኮ እንዲያደርጓል ብለህ አስተምሮ ሊያታመጣውም ማለት ነው። የእሱ ድክመተኛ ውድቀት ነው የሚሆነው እንጂ። ኦኬ the prophet Solomon, the son of the prophet David said, ነቢዩ ሰለሞን ወይም ሱሌማን የዳዊድ ልጅ እንደዚህ አለ። tonight I will go around say that having sexual relation with 100 women or my wives, ዛሬ ማታ ከሚስቶቼ ጋር ሌሊቱን ዞራቸዋለሁ which means እገናኛቸዋለሁ። ስንት ሴቶች? ከመቶ ሴቶች ጋር ወሲብ አደርጋለሁ አለ በአንድ ሌሊት። ኢማጂን፣ በአንድ ሌሊት የእስልምናው ሱሌማን 100 ሴቶችን ወሲብ ስቲል አድርግ ዛሬ አለ። አንድ ቤት ውስጥ ራሱ ይበቃቸዋል? 100 ሴቶች ራቁታቸው እንደዚህ ተሰልፈው ቢጠብቁት ራሱ 100 ሴቶችን እንዴት ነው በአንድ ቀን በአንድ ሌሊት ወደ 7 ሰዓት 8 ሰዓት ነው አንድ ሌሊት። ማታ 2 ሰዓት 3 ሰዓት ቢጀምር
ጠዋት 12 ሰዓት ስንት ሰዓት ይመጣል? 9 ሰዓት አካባቢ ማለት ነው። 100 ሴቶችን አይመጣውም እኮ። ኦኬ እሺ። ከዛ የቱ ጋር ነበርኩ? every one of whom will deliver a male child who will fight in Allah's cause እያንዳንዳቸው ወንዶች የሚወልዱልኝና በአላህ መንገድ የሚጋደሉ አለ። ኦኬ የቱ ጋር ነኝ? on that an angel said to him say if Allah will ከዛም መልአክ ምን አለው? ኢንሻአላህ ብለህ ወሲብ ስትጀምር ኢንሻአላህ በአላህ ፈቃድ እያልክ ጀምር አለው። 100 ሴቶች ዳቦ ስቆርስ በስመ አብ እንደምትሉት 100 ሴቶችን አሰልፎ በአንድ ሌሊት ወሲብ ለማድረግ ኢንሻአላህ እያልክ አላህ የሚከብርበት ነው። ኢባዳ ነው። ወሲብ ኢባዳ ነው ብሏል። አምልኮ ነው ብሏል። ያንኛው ሰምታችኋል አይደል? አምልኮ ነው ብሏል። እኔ በአንድ ሌሊት 100 ሴትን ምን አይነት ጤናማ ሰው ነው ወሲብ ሊያደርግ የሚችለው? በአንድ ሌሊት 100 ሴትን ወሲብ ማድረግ በአንድ ሌሊት 100 ሴት። 2 ሴቶች አይደለም ያልኳችሁ፣ 4 ሴት አይደለም ያልኳችሁ፣ 8 ሴት አይደለም ያልኳችሁ፣ 16 አይደለም ያልኳችሁ፣ 32 አይደለም ያልኳችሁ፣ 64 አይደለም ያልኳችሁ፣ 100 ሴት በአንድ ሌሊት በአንድ ሌሊት ን ምን በአንዴ ወሲብ አድርጓቸው ተሰልፈው እንደሚጠብቁት ራቁታቸውን ተዘጋጅተው የሚጠብቁት። ደቂቃውን የምታካፍሉት እኮ አይመጣም። 10 ሴት ጋር እንኳን ለመሄድ እኮ አንድ ቤት ውስጥ ተኝተው ተሰልፈው ራቁታቸውን ካልጠበቁ ሌሊቱ አይበቃውም። ደግሞም አላህ የሚከብርበት አምልኮ ነው። መላእክ ይልክና አላህ ስትጀምር ወሲብ ስታደርግ በአላህ ፍቃድ እያልክ አድርግ። ን ኦኬ but Solomon did not say it and forgot to say it. ተዛም ሰለሞን ረሳው ይሄንን ማለቱን፣ ኢንሻአላህ ማለቱን ረሳው። አላህ መልአክ ላከና ወሲብ ስታደርጋቸው ኢንሻአላህ እያልክ አድርጋቸው ጀምር ብሎት፣ ሱሌማን ግን ረሳው። 100 ሴት ወሲብ ሲያደርግ እንዴት ነው እሱ የተነገረው የማይረሳው? መልአክ ነቢይ ከሆነ አንደኛዋን ሲያደርግ ረሳሽ፣ ስሜት አስቸግሮት፣ ሁለተኛዋ ላይ ረሳሽ፣ አራተኛዋ ላይ እሺ፣ እንዴት 8ኛው ላይ አያስታውስም? እንዴት 10ኛይቷ ሴት ጋር ሲሄድ አያስታውስም? ነቢይ ነው አላችሁና እንዴት 10ኛዋ ሴት ጋር ሲሄድ አያስታውስም? እንዴት 20 ድረስ ሲሄድ አያስታውስም? 100 ሴት ወሲብ ሲያደርግ አያውቅም። ምን ያህል በዝሙት ቅንዝር ውስጥ ቢገባ ነው ሱሌማን? የእናንተ ነቢይ ሱሌማን ምን አይነት ቅንዝር ውስጥ ቢሆን ነው? አላህስ ምን አስቦ ነው 100 ሴትን ወሲብ ስታደርግ ኢንሻአላህ እያልክ አድርጋቸው? ኦኬ then he had sexual relation with them. ታች አለው ነኛ then he had sexual relation with them but none of them deliver any child except one who deliver half a person. በዚህ ምክንያት አንዳቸውም መውለድ አልቻሉም ከአንዷ ብቻ ስቀር፣ እሷም ግማሽ ሰው ወለደች። ሂር ግማሽ ሰው እንዴት ነው የሚወለደው? አሁን ሙስሊሞች ሱራ 1764-65 ሴጣን በእንትኖች ላይ ተጋራ፣ በልጆቻቸውም በንብረቶቻቸውም ተስፋ ቃል ግባላቸው፣ በልጆቻቸውም ተጋራላቸው የሚል የቁርአን ክፍል አለ። በዚህም መሰረት ሙስሊሞች ሴጣን እንዳይጋራቸው ወሲብ ሲያደርጉ ምን ብለው የሚጀምሩት? ወንዶቹ ኢንሻአላህ በአላህ እንትን ምናምን ብለው ነው የሚጀምሩት፣ ያላህን ስም ጠርተው። ሱሌማን ግን ስላላለ 100ዎቹ መውለድ አልቻሉም። አንዷ ብቻ ግማሽ ወለደች። ግማሽ ባይት ሚንስ ሴጣን ተጣብቆት ሰርክል አድርጎት እንትና ባጋዊ እንደሚናገረው አብሮት ወሲብ ያደርጋል። የዘር ፍሬውንም ኢጃኩሌት ያደርጋል አብሮት ኢንሻአላህ ብሎ ካልጀመረ እናሳያችኋለን። እሱን እንደ ኮይል ይጣበቀውና እንደ ኮይል ብልቱ ላይ ይጣበቅና አብሮት ወሲብ ያደርግና የዘር ፍሬውን ያፈሳል ሴቷ ማህፀን ውስጥ ብሏል በገዋይ። ይኸው ሱሌማን የእናንተ ነቢይ ከሴጣን ጋር ተጋርቶ ግማሽ ሰው ወለደ። ጋይ ክርስቲያን እኔ ጋር ዝናብ እየዘነበ ነው። ለአንብብላቸዋን ያልከውን
እሺ ኦኬ እፎይ ኦኬ እሺ አሁን ያልከውን ላንብብላቸው። እሺ it was narrated from Jafar bin Muhammad that Satan sits on man's penis ሰይጣን በወንድ ልጅ ብልት ላይ ይቀመጣል ወይም ይጠመጠማል። and if he does not say in the name of Allah ወሲብ ሲያደርግ በአላህ ስም ወይም ደግሞ ቢስሚላህ ካላለ he has intercourse with his wife and ejaculate into her vagina as a man ejaculate ሰውየው ማለት ነው ኢንሻአላህ ካላለ ያ የተጠመጠመበት ብልቱ ላይ የተጠመጠመበት ጅኒ ሰይጣን ሚስቱን ወሲብ ያደርግና ልክ ወንዱ እንደ ኢጃጉሌት እንደሚያደርገው ወይም ደግሞ ዘሩን እንደሚያፈሳው እንዲሁም ደግሞ ሰይጣኑ አብሮ ማህፀኗ ውስጥ ዘሩን ያፈሳል። በዚህ ሰዓት ልጁ የማን ነው የሚሆነው ማለት ነው? የተወለደው የሰይጣኑና የሰውየው ልጅ ይሆናል ማለት ነው። ለዛ ነው ሱሌማን እዚህ ጋር ግማሽ ሰው የወለደው ማለት ነው። ይህ በእስልምና እንግዲህ የሚታወቅ ትምህርት ነው። ሶ እንግዲህ ይሄ ነቢይ ነው። ያው ሙሐመድም 11 ሚስቶች ነበሩት በአንድ ሌሊት። እነዚህን ሚስቶቹን ወሲብ ያደርግ እንደነበረ በራሳቸው ሀዲስ ላይም ተቀምጦ ያለ ነገር አለ። በአንድ ሌሊት 11 ሴቶችን የ30 ሰው የወሲብ ጉልበት ፈጣሪ ሰጥቶት ማለት ነው። እነዚህን ሴቶች በአንድ ሌሊት ወሲብ ያደርግ ነበር። ማስረጃ ያላ 11 ሚስቶች እንዳሉት ማስረጃ አውጣ ስርበል። ኦኬ ስንት ነበሩ የነበሩት መሐመድ? አንድ ብለሃል። አንዳንዶቹ 9 ይላሉ፣ አንዳንዶቹ 11 ይላሉ አይደል? ክርስቲያኖች አንዴ ስንት ነበሩ? ማስረጃ አውጣ። የሙሐመድ ሚስቶች ስንት ነበሩ? የሙሐመድ ሚስቶች 11 ብለሃል። ለምን ጠይቀኛለህ? ስለዚህ ማስረጃ አውጣ እኮ ስንት ነበሩ? ያላ ስንት ነበሩ? 9 የሚሉ አሉ፣ 10 የሚሉ አሉ፣ 11 የሚሉ አሉ አይደለ? ሱብሃንአላህ 11 ብለሃል። አሉ፣ 15 የሚያደርሷቸው አሉ። ነጠባሪ ይበሉ አውጣ። እሺ ማስረጃ አውጣ። ይበሉ አውጣ ያሉትን ስንት ናቸው? ሱብሃንአላህ ሱብሃንአላህ። ሊስን ስንት ናቸው? መጀመሪያ ክርስቲያን ባሪው ደግሞ 68 ስንት ናቸው? 11 ብለዋል። ክርስቲያን 11 ብለዋል። እና ተሳስቶ ነው። እሺ በቃ 11 ካለ ተሳስቶ ነው። 9 ናቸው። እሺ ወይም 7 በቃ ተሳስቶ ከሆነ በቃ ይቅርታ ይጠይቅና እሺ ይሄው ይቅርታ አልጠይቅም። ክርስቲያን ደግሞ ባለጌ ነው። ይቅርታ አይጠይቅም። መረጃ ያመጣብሃል። በአንድ ቀን ማሜ የሚከካቸው ይሄን ነው። አንተ ደግሞ እስኪ አንድ ቀን በቅንነት መልስ በትህትና። ኧረ አንተ ሰውዬ ተው በትህትና ያዝ። ሙሐመድ ሲያደርገው እኮ አያሳፍርም ማለት ቆይ ሙሐመድ ሲያደርገው አያሳፍርም። እኛ ስንናገረው ግን ያሳፍራል አይደል? ኦኬ ወጣት ሆኜ አለ መሐመድ እኮ ወጣት ሆኜ አልችልም ነበር አለ። ጅብሪል የሚበላ መጣልኝ፣ ከዛ በኋላ የሚችለኝ ጠፋ በዚህ ጉዳይ ላይ አለ። እኔ ሳምበው ይሄንን ሳሂህ አል-ቡኻሪ 268 ላይ ናሬትር ቃታዳ እንደተረከው ይላል። ሞይት ነክ ክርስቲያን እንትን አለባቸው መሰለኝ። ክርስቲያን አለ ቢኒ ስልክ ገብቶብኝ ነው። ቀጥታ ታነብለታለህ ከታየኝ። እሺ ላንብበው እስኪ። አይ ቲንክ ትንሽ ዙም እዚህ ልክፈተው። ቆይ አንዴ ልክፈተው፣ ችግር የለም። ኦኬ ክርስቲያን ማንበብ አልቻለም። እሺ ሳሂህ አል-ቡኻሪ 268 ላይ ነው የሚገኘው። ሱብሃንአላህ መረጃው ናሬት ቃታዳ ነው የተረከው። አነስ ቢን ማሊክ ሴድ አነስ ቢን ማሊክ እንደዚህ አለ። the prophet used to visit all his wives in one round። አነስ ቢን ማሊክ እንዲህ አለ፣ በአንድ ጊዜ ሁሉንም ሚስቶቹን ይዞራቸው ነበረ። during the day and the night they were 11 in number። በቀንና በሌሊት በአንድ ቀን 11 ሚስቶቹን ስንት 11
11 ሚስቶቹን እንትን ይል ነበረ። አስክድ አነስ had the prophet the strength for it? አነስ ደግሞ ፕሮፌትን ጠየኩት፣ አነስን ጠየኩት አለ። አስክድ አነስ had the prophet the strength for it? ይሄንን የሚያደርግበት በአንድ ቀን 11 ሴቶችን ጉልበት አለው ብዬ ጠየኩት። አነስ ሪፕላይድ፣ አነስም እንዲህ ሲል መለሰ፣ willed to say that the prophet was given the strength of 30 men. እኛም እንዲንል ነበረ 30 የወንድ ጉልበት እንትን የሚልበት ተሰጥቶታል። ሱብሃንአላህ። አሁን ይሄን እስኪ ምን ይላል? 11 አይልም? ና ይቅርታ ጠይቅ አንተ